ጋድ በየጊዜው ኮሊንጉ ተመሳሳይ ነው ይዱልኝ ነው ባይ ዘ ወይ ምክንያቱም ወደ ጌታ ብንቀርብ ልቡ እዛ ጋር ነው ያልተደረሰ የህዝብ ክፍል ነው የእግዚአብሔር ልብ እንጂ የኛ መብላትና ለመብላት ጉዳይ አይደለም ብዙ ሰው የሚያስበው ሚሽን አገልግሎት በገንዘብ እንደሚሰራ ነው ኦፍ ኮርስ በገንዘብ ነው የሚሰራው ግን ዋናው ነገር ገንዘብ አይደለም ገንዘብ ከራእይ በኋላ የሚመጣ ነገር ነው ገንዘብ ከኛ መሰጠት በኋላ የሚመጣ ነገር ነው ብዙ ገንዘብ ይያላቸው ምንም መስራት ያቃታቸው ብዙ ሰዎች ስለማቀ ማለት ነው ቤተክርስቲያን እይታዋን ያልተደረሰ የህዝብ ክፍሎች ጋር ብታረክላል ብዙ መምከር የምፈልገው በተለይ ወጣቶችን አገልግሎት እንደዚህ ክሮስ ካልቸራሊ ማገልገል ለሚፈልጉ አገልጋዮች ማለት የሚፈልገው ነገር ከወዲው ካራክተራችን ላይ እንስራ እምነታችን ሪሊ ፈተናል በትክክል ሰላም እንኳን ደህና ቆያችሁን የመልክ ፖድካስት ነው ዘውትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ኦዲዮ ቨርዥን ለምትሰሙን ደግሞ በቴሌግራም እንዲሁም በሁሉም የፖድካስት ሊስኒንግ ኦፕሽኖች ያገኙናል ዛሬም እንደተለመደው ከአዲስ እንግዳ ጋር ተመልሰናል ዛሬ ስለ ሚሽን ልናወራ ሚሽነሪ ጋብዘናል ጽዮን ትባላለች ከሷ ጋር ምን አድርገውን ቆይታ አብራችሁን ቆዩ እንኳን ደህና መጣሽ ደህና ቆያችሁ ስለመጣሽ ደስ ብሎናል ከረጅም ቀጠሮ በኋላ ነው ተገናኘን ሚሽነሪው ሀገር ውስጥ አይገኙም ከተማ ይሰራል አንድ ሼር እናረጋው ነገር እሱ ነውና በጣም ደስ ብሎናል ስለመጣሽ የመጀመሪያ ካየሁሽ ቀን ጀምሮ በጣም ኢንስፓየር ያደረግሽኝ ሰውነሽ ስቶሪሽን ስሰማ እና እኔ ውስጥ የተሰማኝን ስሜት ደግሞ ብዙ ሰዎች እንዲሰማቸው ልናገኝሽ እንዳለው ዮኒ ብዙ ፕላን ያደረግን ነበረ ግን እግዚአብሔር በፈቀደው ቀን ተገናኝተናል እንኳን ደህና መጣሽ ወደ መልክ ፖድካስት ያው ሲበደም ደግሞ ራስሽን ብታስተዋውቂን ለኛም ለኦዲየንሳችንም ስምሽን ያው ጠርቻለሁ ግን ሙሉ ስምሽን መናገር ትችላለሽ አሁን ላይ ምን እየሰራሽ ነው የሚለውን አንስተን ወደ ኋላ ደግሞ ተመልሰን እናወራለን ስሜ ጽዮን ደምሴ ይባላል ተወልጄ ያደግኩት ወላይታ ሶዶ ነው ሚሽነሪ ሆኜ ደቡብ ውስጥ ያገለገልኩ እገኛለሁ ከ16ቱ ትራይብ መካከል አመር ትራይብ ችልድረን ሚኒስትሪ አለ እዛ ያገለገልኩ እገኛለሁ እሺ ስለመጣሽ እንዳልኩት በድጋሚ እናመሰግናለን ዛሬ ስለ ሚሽን ነው ሞር የምናወራው ያው ላይፍ ቴስቲሞኒ ስለሆነ ወጣት ነሽ ደግሞ ብዙ ጊዜ ከዚህ በፊት አንስተነው እናውቃለን ወጣቱ ነው ኢትዮጵያዊ ሆኖ ሚሽነሪ ሆኖ ተምሮ ከዛ በኋላ እንደዚህ አይነት ነገር ውስጥ መገኘት በጣም ትልቅ በረከት ነው ብዙው የሚቻልም አይመስለውምና ከዛ በፊት ግን ወደ ኋላ እንውሰድሽና ስለ ልጅነት ጊዜ ስለ ሃይ ስኩል ጊዜሽ ምን አይነት ልጅ ነበረች ጽዮን ሃይ ስኩል ያለች ቲኔጅ ያለች ሚሊዮን አንስተን ስለ ትምህርት ቤት ደግሞ ዩኒቨርሲቲ ቆይታሽ እነዚህን አካፊንና እንቀጥላለን እሺ እንዳልኳችሁ ተወልጄ ያደግኩት ወላይታ ሶዶ ነው ከኤሌመንተሪ ጀምሮ እዛ ነው የተማርኩት ሃይ ስኩልም እዛ ነው የጨረስኩት and ዩኒቨርሲቲ እዛ ነው የተማርኩት የጨረስኩት በሚድዋይፍ ነርስ ነው ሃይ ስኩልም የጨረስኩት እንዴት ነበረ የሃይ ስኩል ቆይታ ፌሎሺፕም ሊሆን ይችላል ፍሬንድስ ምናምን ጥሩ ተማሪ ነበርኩ መሰለኝ ቤቴል የሚባል ትምህርት ቤት ነበረ እዛ ነው ከ9ኛ ክፍል እስከ 11ኛ ክፍል እስከ 12ኛ ክፍል የጨረስኩት ኢንትራንስ ምዛኔ የቀባሁት ከዛ ወታች ደግሞ በጣም ወደው ትሩ ቤዝ ያስኩበት ብዬ የምለው ትምህርት ቤት አለ ኦፍ ጀነሬሽን አካዳሚ ይባላል እዛ ነው ከ5ኛ ክፍል ጀምሮ እስከ 8 የተማርኩት ሌሎቹ አይ ቲንክ ወደ 3-4 ትምህርት ቤት ነው የተማርኩት እየቀያየርኩኝ ብዙ ትምህርት ቤት በጣም ብዙ ትምህርት ቤት ላይ ጸሎት ግን ቤተል ያልኳችሁ ትምህርት ቤት ነው ያ ዩኒቨርሲቲ ቆይታሽ ምን ይመስል ነበረ ፌሎሺፕ አካባቢ እንጌጅ ታደርጊ ነበር ምክንያቱም አሁን የምትሰሪው ስራ በቃ መንፈሳዊና ብዙ ሰው በቃ ኢንጆይ ሊያደርገው የሚገባው ቦታ ነው ያለሽውና ግቢ ያለሽ እንደዚህ አይነት እንቅስቃሴዎች ውስጥ ነበርሽ? ያ
ከድሮም ለምን እንደሆነ ሊደርሺፕ በጣም ጸጋዬ ነው እንዴ እስከ ማለት ሃይስኩልም እያለሁኝ በሊደርሺፕ አገለግል ነበረ። እንደን ግቢም እያለሁኝ በሊደርሺፕ አገለግላለሁ። ጌታ በጣም ነው የረዳኝ። ደስ ይለኛል መንፈሳዊ ነገር በጣም ተወልጄም ያደግኩባት በጣም ብዙ ነገር የተማርኩባትም ቸርቼ ቄራ ቃለ ሕይወት ቤተክርስቲያን ትባላለች እና እዛ ነበር ያደግኩት። ጥሩ የሚሽን እንቅስቃሴም ነበረ። ያው ብዙ ነገር ያገኘሁት ከዛ ነው። ደስ የሚል ሙቭመንት ነበረ። ለጌታ ያለን ፍቅር ልዩ ነበር እና ራሳችንን ኮሚት አድርገን ነበረ እዛ ስናገለግል የነበረው አብሮኝ ከነበሩ ጓደኞቼ ጋር። ከዛ በኋላ አይ ቲንክ ያም ይመስለኛል ዩኒቨርሲቲ ላይም ኤንድ ሃይ ስኩልም ስማር ሊደርሺፕ ላይ ጆይን እንዳደርግ ብዙ እንድሰራ ይረዳኝ። ያ ኤንድ ደቡብም እንደማደጌ ለሚሽን በጣም ቅርብ ነን። እኛ የሚሽነሪዎችን ታሪክ የወንጌላውያንን ታሪክ እንደነ ሙሴ እንደነ አብርሃም ነው እየሰማን ያደግነው። ለኔ አዲስ አልነበረም። በክርስቲያን ቤተሰብ ውስጥ ነው ያደግሽው እና ክርስትናን ሲሪየስሊ የተረዳሽበት ራስሽን ኮሚት ያደረግሽበትን ጊዜ ታስታውሽዋለሽ ወይ? እንዴት ነበር ጌታ ኢየሱስን ያወቅሽበት ጊዜ የተረዳሽባቸው ጊዜዎች? እንዳልኳችሁ ቸርች ነው በቃ ቸርች ነው ብዙ ጊዜ የማሳልፈው። ትምህርት ቤት ቸርች ነበር ላይፌ። ቤተሰቦቼም በጣም ጥሩ ቤተሰቦች ነበሩ። ጥሩ ልጅ እንደሆነ አድርገውኝ ያሳደጉኝ እና ቸርች በጣም ትዝ ይለኛል። 9ኛ ክፍል ምናምን በጣም የሚገርም አይነት ሙቭመንት ነበረ ቸርች ውስጥ። የጸሎት ሙቭመንት ነበር ነው። እዛ ውስጥ ነው ብዙ ነገሬን እንድሰራ ይረዳኝ። ከዛ በኋላ ያደገ መጣ ያ ነገር። በጣም ጸልይ ነበር። እንደ ቸርች በጣም ጸልይ ነበር። ኢቭን ትምህርት ቤት በጣም ብዙ ጓደኞቼን ኢንቫይት እያደረኳቸው ቸርች ስላችሁ ላይክ ከምለው በላይ ነው። በጣም ብዙ ልጆች ዲሊቨር ሆነዋል። ያ ካሉበት ስርዓት ነፃ ወጥተዋል። ወደ አገልግሎት የተመለሱ በጣም ብዙ ልጆች ነበሩ። አገልግሎት ያቆሙ ምናምን ባካርጎ የቆዩ ልጆች ነበሩና ኢንቫይት እያደረኳቸው እንደ ከተማ በጣም ደስ የሚል የጸሎት ህብረት ነበረን እዛ ቸርች። ለብዙ ወጣት የመሰራት መንገድ የሆነ ነው ያ ቸርች ማለት ነው። ቄራ በጣም ወዳት ስለወዳት ነው ያ እና እዛው ጌታ በጣም ብዙ ሰርቶኛል። ብዙ ነገር ኢንቨስት አድርጎብኛል። በጣም አሪፍ። እንግዲህ ዛሬ ስንጠራሽ ካለሽበት ስራኛ እንደ ስራ ነው የምንቆጥረው፣ ህይወታችንም ነው። ከዛም ሲያልፍ ደግሞ ስራችንም ነው፣ የተጠራንበት እውነት ነውና ነገር ግን መወሰን የሚባለው ነገር በጣም ከባድ ነው አሁን ላይ በተለይ። በኋላ እናነሳዋለን ስለ ብዙ ነገር። ነገር ግን አንቺ የወሰንሽበትን አጋጣሚና ለሚሽን በቃ እኔ ህይወቴ ነው እግዚአብሔር ጠርቶኛል እዚህ ነገር ላይ ብለሽ እንድትያረግ የሆንሽበትን ሁኔታ ብታነሺልን፣ የወሰንሽበትን አጋጣሚ። ከዛ ደግሞ ኢንፍሉዌንስ ሲያደርገሽ ሰው አለ ወይ? እንዴት ነው ወደዚህ ወደ ሚሽን አገልግሎት የመጣሽው? ተምረሻል። ብሰው ከተማረ በኋላ ስራ እየሰራ የሆነ ጊዜውን ነው ለጌታ መስጠት የሚያስበው። እንደ የአንድ የተማረ ሰው በፕሮፌሽን መስራት የሚችል ሰው እዚህ ነገር ውስጥ የሚገባም አይመስለን በጣም ብዙ ሰዎች አለንና አንቺ እንዴት ነው የወሰንሽው? ኢንፍሉዌንስ ያደረገሽ ሰው አለ የሚለውን ነገሮች እናንሳ እስቲ። ውሳኔዎች እንደማገለግል በጣም አቅ ነበረ፣ ግን ክሮስ ካልቸራሊ እንደዚህ አገለግላለሁ ሪሞት ኤሪያ ሄዳለሁ ብዬ አስቤው ማለት ትንሽ ወደ ኋላ ልመለስና ከ5ኛ ክፍል ጀምሮ አንድ በጣም የምወዳቸው ሚሽነሪዎች አሉ። ስለነሱ ትንሽ ላውራቸው። እኛ አካባቢ ክርስቲያን ሆስፒታል የሚባል አለና የሚሽነሪዎች ሆስፒታል ነው። እዛ መተው ማገልገል የጀመሩ ዶክተር ማርክና አሊስም ባለቤቱ አንድ ላይ ሆኖ 10 ምናምን ዓመት ቆይተዋል ወላይታ ሶዶ እዛ ሆስፒታል ውስጥ ማለት ነውና ደስ የሚለው እዛ ነው ደግሞ ኢንተርንሺፕን የጨረስኩት። ያ እና ከ5ኛ ክፍል ጀምሮ አብረን ላይክ ኢንቫይት አደረገችን። ባይብል ስታዲ አብረን እናደርጋለን ከጥቂት ጓደኞቼ ጋር ወደ 7 ምናምን እንጠጋ። አብረን መጽሐፍ ቅዱስ እናጠናለን ከነሱ ጋር። እሱ አስተማሪ ነች፣ እሱ ጋይኔኮሎጂ ነው።
እና በጣም ብዙ ስለ ሚሽን አንደርስታንድ ያደረኩት ሰው እንደዚህ ወርዶ ያገለግላል ብዬ ያሰብኩት የጂሰስን ሪል ኢሜጅ ያየሁባቸው ቤተሰቦች ናቸው። እና በቃ ትዋይስ ዊክ መጽሐፍ ቅዱስ ጥናት አንድ ላይ እናደርጋለን ከእሷ ጋር። እሱም እየመጣ አንዳንዴ ጆይን ያደርገናል። ያ እና ላይፉን እያየሁኝ ነው በቃ የዶክተርን ላይፍ ነው። በጣም ሀምብል ነው። በቃ ለሰው ያለው ልብ በጣም ይገርመኛል። ይጸልያል፣ ያመጣ ቤት ይረዳቸዋል በጣም የተቸገሩ ሰዎችን እና ባለቤቱ ደግሞ ሴቶች ላይ ተሰራ ነበር እና በጣም ሴቶችን ኢምፓወር ታደርጋለች። ራፕስ ድርጅት አላት። ራፕስ ማለት የሴቶች ንጽህና መጠበቂያ በራሷ ያን ሚኒስትሪ ጀምራ ሴቶችን ለመርዳት በጣም ሪሞት ኤሪያ እየሄደች በነጻ ዲስትሪቢዩት ታደርግ ነበረ። ናስ ጀምሮም አንድ ላይ ነበርና እንደ ልጆቿን የምታይንና አንዳንድ ቦታ ስንሄድ ምናምን ትራንስሌት እናደርግላታለን። በቃ ላይክ ማምዳድ እያለን ያደግነው እነሱን እንደ ቤተሰብ ነው የሚያዩን፣ እንደ ልጆቻቸው ነው የሚቆጥሩን ምናምን። ሶ እሷ በጣም ብዙ ነገር ነው ያስተማረችኝ እንደ ሴት እና በቃ ወደፊት እንዳልስም ብዙ ሰው እንረዳለሁ እያልኩ ነው። ላይክ ባሎቻቸው የፈቷቸው ብዙ ሴቶች ትረዳቸዋለች። አምልህ ራፕስ ድርጅት ወደ 10 ምናምን የሚጠጉ ሴቶች እዛ ይሰራሉ። ራሳቸውንም ይረዳሉ፣ ልጆቻቸውንም በዛ ያስተዳድራሉ። ኤንድ አንዳንድ ልጆቻቸውንም እሷ ናት የምታስተምረው። በጣም ብዙ ኢንፍሉዌንስ ፈጥራ ነበረ ነው። አሁን ሙቭ ሊያደርጉ ነው አክቹሊ በጣም አርጅተዋልና ላይክ ስቲል እስካሁንም ድረስ አብረን ኔትወርክ እናደርጋለን ምናምን። ዶክተር ማርክ እኔ ወደፊት ጋይናኮሎጂ ይሆናል ብዬ ነው ማስበው እሱን ሳይ እና ያንን ፓሽን የሰጠኝ እሱ ነው። በቃ የእሱን ህይወት እያየሁኝ ነው። ሴቶች ላይ በጣም ልቤ ወደ እነሱ ያደላል። እነሱ መርዳት ምናምን ኢምፓወር ማድረጉን እፈልገዋለሁ ከልጅነቴም ጀምሮ እና ጋይናኮሎጂ ሲሆን በቃ እንደውን ጋይናኮሎጂ ዛይን እያልኩ ነው እንትን ያልኩትና ዲፓርትመንትም ስመርጥ ከዛም አንጻር ጤናንም ስመርጥ እና ሰው መርዳትም ስለሆነ ያው ጤና ፊልዳችንም እንደዛ ነውና ሰው ላይ የሚያተኩረው ሙሉ ስራው እና እነሱን እያየሁኝ አደግኩ። ሚሽን እንዳልኳችሁ አዲስ አልሆነብኝም። ወርዶ ማገልገል፣ ሰው መርዳት ይሰብኩ ነበረ። ላይክ ኢንተርንሺፕ ክርስቲያን ሆስፒታል እዛ ነው የወጣሁት ያልኳችሁና እዛ ሰከንድ ይር ተማሪ ሆኜ ነው እኔ ያለ ዋርም ያስገባኝ ማለት ነውና አይ ዋዝ ወንደር የምር እኔ እውነት አልመሰለኝም እና ነገ በቃ አብረሽኝ ትገባያለሽ እና አሲስት ታደርጊኛለሽ ምናምን አለኝ። አንዴ እስኪ ነጋልኝ እንዴት ላይክ ሰከንድ ይር ምንም ፊዚዮሎጂ እና አናቶሚ ብቻ የምናጠናበት ጊዜ ነበር ነው። ከዛ በቃ ደስ ብሎኝ ምናምን ነው የመጣሁት። ከዛ ገባን አየሁ የሚሰራውን ነገር በቃ ያኔ ነው የመጀመሪያ ኤክስፖዠር ለጤና እና ሜዲካሊ በቃ ሰው እንዴት ላይክ ሞቶ ይነሳል የሚለውን ነገር ያየሁት እዛ ነው። እና ግን ለኔ ያለው ቦታ እኔ ሊያስተምረኝ ፓሽኔንም ስለሚያውቀው ሊረዳኝ ሊያሳየኝ ከራሱም ህይወት ሊያስተምረኝ ራሱን እንደዚህ ቨንደለብል ማድረጉ በጣም ከርሞኛል። በጣም የምወደው አባት ነው። ያ የምር ነው እና ኤቭሪዋን ነው የሚያውቀው። ወላይታ ሶዶ የብዙ እናቶች ባለውለታ ነው። ሶ ከዛ ጊዜ ጀምሮ በቃ መስራት ጀመርኩኝ አብሬው። ጊዜ ሲኖርሽ መተሽ አብረን መስራት እንችላለን አለኝ። ከዛ ጊዜ ጀምሮ አብሬው መስራት ጀመርኩኝ። and then ዋናው ኢንካውንተሬ ለሚሽን ራሴን ስሜት እንዳደርገ ያደረገኝ ነገር ኢንተርንሺፔን ከወጣኝ ላይክ ኦፊሻሊ ማለት ነው ላይክ ከትምህርት ቤት ተመድቤ ስወጣ ጆይን ያደረኩት አንድ ቲም አለ እዛ ሜዲካል ሚሽን ቲም የሚባል እዛ ያልተደረሱ የዝግ ክፍሎች ጋር እየሄዱ በነፃ ያገለግላሉ። ከዛ ወንጌልን በዛው ይሰብካሉ ማለት ነው። ሶ እነሱ ኢንቫይት አደረጉኝ ገባሁኝ ማለት ነው። ቲማቸውን ጆይን አደረኩኝ። ያ የሆነው ሰርዲር ተማሪ ሆኜ ነው። ከዛ ጊዜ ጀምሮ ጂሲም እስከመሆን ድረስ አብሬያቸው አገለግል ነበረ። እንወጣ ነበረ ወንጌል ስርጭት እና ብዙ ነገር እናደርጋለን። ልመረቅ 3 ወር 4 ወር ሲቀረኝ ሪትሪት ተገባው ማለት ነው። ሰመር ለሚኖረን
ሜዲካል ሚሽን ሰርቪስ ሪትሪት ተገባ። እዛ ጸሎት ተጀመረ። ከዛ ላይክ 3ኛው ቀን ለሳምንት ነው የተገባው። 3ኛው ቀን 4ኛው ቀን አካባቢ አንዱ ጓደኛችን እዛው ሜዲካል ሚሽን ቲም ውስጥ ያለ ሁለት ናቸው። ሁለቱም ለወንጌል አገልግሎት ደቡብ ውስጥ ቦዲ የሚባል አካባቢ ወጥተው ነበርና አንዱ እዛው ነው ያለው ዶክተር ነው እና ለአንድ አመት ዊዝድሮ አድርጎ ምናምን ክላስ እዛ ሄዶ እየሰራ ነበረ፣ ወንጌል ያገለገለ ነበርና አንዱ ጓደኛችን መጥቶ ነበረ እና ያኔ ጸሎቱን አብሮን ነበረ እና ሼር አደረገን ማለት ነው ስለ ቦዲ የቦዲ ማህበረሰብ ምን አይነት ሰው እንደሆኑ እምነታቸው ምን እንደሆነ ብዙ ነገር ስለ ቦዲ ያወራን። ትንሽ ኤክስፖዠሩ ነበረኝ። የሆነ መጽሐፍ አንብቤያለሁ፣ የዲክ ማግሊናን መጽሐፍ። አውስትራሊያዊ ሚሽነሪ ነው። እዛ አካባቢ ረጅም ዓመት አገልግሏል እና እሱ የጻፈው ባልሳሳት ርዕሱ ኢትዮጵያ የወንጌል ጀግኖች የሚል መጽሐፍ አለና እዛ መጽሐፍ ላይ አንብቤዋለሁ ስለ ቦዲ ትንሽ እና በጣም ስትራይክ ያደረገኝ ታሪክ የተካ ታሪክ ነበረ። ተካ እዛ ሄዶ የተበላ ሚሽነሪ ነበረና ስለዛም ተወራ፣ ብዙ ነገር ሼር አደረገን ማለት ነውና እኔ አላመንኩም ማለት ነው። እንደዚህ አይነት አካባቢ ተኪዶ መስራት ይቻላል የሚለው ነገር ጥያቄ ሲፈጥርብኝ ነበርና ኮሚትመንታቸውን ስሰማ ያደረጉትን ነገር እንደሚያልፉበትን ፓዝ ሲነግሩን ላምን አልቻልኩም። እንደዛ እየተወራ ከዛ በኋላ ስለ ወንጌል አገልጋዮች ስለ ቀድሞ ሚሽነሪዎች መወራት ተጀመረ። ላይክ እንደ ዲስከሽን ነው። ከዛ ስለ አባባ ማሄ፣ አባባ ካሶ፣ ዋንዳሮ የተባለ ስለ እነሱ ታሪክ ተወራ። ብዙ ነገር ላይክ እነሱ ያገለገሉበትን የአገልግሎት መንገድ እንደን እኛ ደግሞ እንዴት በዚህ ዘመን ማገልገል አለብን የሚለውን ነገር ዲስከስ እያደረግን ነበር እና ሰደንሊ አንድ ጥያቄ ጠየቀን። ሊድ ሲያደርግ የነበረው ፕሮግራሙን ጓደኛችን አንድ ጥያቄ ጠየቀን። መጀመሪያ ጓደኛዬን ጠየቃት። ያንንም ቲም ኢንቫይት አደረገችኝ። ጓደኛዬ በጣም የቅርብ ጓደኛዬ ነችና እስኪ ለጌታ ምን ያህል ዋጋ ከፈልሽ፣ ጌታ ቢጠይቅሽ ይሄን አድርጌልሃለሁ የምትይው ነገር አለሽ ወይ ብሎ ጠየቃት ማለት ነው። ከዛ ማልቀስ ጀመረች። አትሞስፌሩ ተቀየረ። በቃ ኤቭሪዋን ማልቀስ ጀመረ። ይህን ምልህ ብዙ ስለ ወንጌል አገልጋዮች ከተወራ በኋላ ማለት ነው። ከዛ ማውራት ስላልቻለች ወደ እኔ መጣ እዚህ አንቺ ሳላይ። ከዛ በቃ የምር ነው የደነገጥኩት። የምር በቃ ትንሽ ላይ ሞከርኩኝ አሳለፍኩትን አገልግሎት ጆርኒን ምናምን፣ ግን ይሄን አድርጌለታለሁ ለጌታ በሳምንት 2-3 እንደዚህ እየሄድኩኝ ተማሪዎችን አገለግል ነበረ። ሊደር ነበርኩኝ፣ ሎካል ቸርች ላይም ዩዝ ሊደር ነበርኩኝ ምናምን እና ኪድስ ሚኒስትሪ ማገለግል ነበር፣ የልጆች አስተማሪ ነበርኩ ምናምን እና ልዘረዝር የምችላቸው ነገሮች ይኖሩኝ ይሆናሉ፣ ግን is it really deserve አረግም። ህይወቱን ነፍሱን ደሙን ካፈሰሰ እኩል ነፍሱን ከሰጠ እኩል አገልጋይ እኔ ለጌታ እንደዚህ አድርጌለታለሁ ለማለት ቃል መስለኛል ማለት ነው። ምንም ለጌታ ዋጋ አልከፈልኩም ለወንጌል አገልግሎት ብዬ መለስኩኝ ማለት ነው። ግን በጣም ውስጤ ሲረበሽ ነበረ። በቃ ይሄ ነው ክርስትና፣ ይሄ ነው እንድል ያደረገኝ እና ከምልህ በላይ በቃ ሁሉም ፊል ሲያደርጉት ስለነበረ እዛ የነበረውን ስፒሪት ይለቀስ ነበር ሪሊ እና በቃ እሺ እንጸልይ ተባለ። እንጸልይ እስቲ ከጌታ ጋር እናውራ፣ እድል እንውሰድ፣ ከጌታ ጋር እናውራ ተባለ። ያኔ መቼም አልረሳም። በቃ ሪል ኢንካውንተር ነበረ። ዴስፐሬትሊ ጸልይ ነበረ። በቃ ምንም ዋጋ እንደሌለው ሰው ጌታ ቢመጣ ምንም አክሊል እንደማይሰጠው አገልጋይ ነው ፊል ሳረግ ነበር። ጌታ ይቅር በለኝ ነው ያልኩት። ግን ምን ማድረግ እንዳለብኝ አልገባኝም ነበረ። ጌታ ሆይ እሺ ግን ምንድነው ማድረግ ያለብኝ? ክላስ አቋርጬ አገልጋይ ልሆን? እንደዛ ማስቤ ነበረ። እና እንደዛ እየጸለይኩኝ ውስጤ ላይ አንድ ነገር ሞላ ማለት ነው። ላይክ ጳውሎስ ሲጸልይ ላይክ
ያ ብርሃን ሲበራበት ሪስፖንድ እንዳደረገው ምን አረግልህ ዘንድ ትወዳለህ? ያ ጥያቄ በህይወቴ ማረሳው ነው። ቃል በቃል እንደዛ አልኩኝ፣ ጌታ ሆይ ምን እንዳረግልህ ነው ትወደው? ምን ባደርግ አስደስታለሁ? ኤቭሪቲንግ በቃ ሙቺ ካልከኝ እንደዚህ አገልግለሽ በዚህ መንገድ ከባድ በሚባል ያ ከሆነ ያየህልኝ I'm just ready በቃ አልከለክልህም ምንንም ብዬ ወሰንኩኝ ማለት ነውና within that decision making ያ ጸሎቴን ጨረስኩኝ ማለት ነው። እና ቦልድ ነበርኩኝ ጀምር ገና ልኖር እንደሆነ ነው የተሰማኝ የነበረው። ከዛ ጸሎት በኋላ ያው ፕሮግራሙ አለቀ። ያው ስንለያይ ሰላም እንባባል የለ። ከዛ ጓደኛዬ መታ ጠየቀችኝ። ምን አለችኝ? እኔና አንቺ ለምንድን ነው ቦዲ ማን ሄዳው አትሊስት 2 ሳምንት 3 ሳምንት ሄደን ልጆችን አስተምረን እንምጣ፣ አትሊስት ሄደን ልጆችን አስተምረን እንመለሳለን ከተመረቅን በኋላ አለችኝ ማለት ነው። እሷም እኔም ጂሲ ነበርን። በጣም ነው የደነገጥኩት። ቦዲ አልኳት። ኪዶ ቦዲ ነው ያልሽኝ አልኳት። አዎ ቦዲ ደም እናገለግልስ ማለት እና I don't know how ሊሆን እንደሚችል ግን ጌታ ራሱ የጠየቀኝ ያህል ነው የተሰማኝ። ከእግዚአብሔር እንዲያርግልኝ ያው ጠይቀሽኝ የለ በምን ላገልግል ብለሽኛል፣ በዚህ መልኩ እንድታገለግኝ ይፈልጋል ያለኝ ያህል ነው የተሰማኝና ከአንዳንድ ሸርኳት ቃይዳልኳት ኒድ ወሰንን። ያኔ ተነጋግረን ጨረስን። እሷ በተመረቀች በሁለተኛ ሳምንቷ እኔ በተመረኩ በሳምንቴ ነው የወጣነው ሚሽን ወደ ሄድን ማለት ነው። እንደተባለውም የልጆች አገልግሎት ተጀመረ። እዛው እንዳሰብነው አደረግነው። ሜቢ እዛ መግባት ካለብኝ ዲቴል ማውራት ይቻላል፣ መቀጠል እችላለሁ። ያ ወደዛ እንመለሳለን። ያው ያንቺን ፐርሰናል ቴስቲሞኒ ግን ይሄንን ኤክስፒሪየንስ ይመስለኛል ብዙ ጊዜ የሚሽነሪዎችን ስቶሪ ስንሰማ ብዙ ሰው ይነካል። በቤተ ክርስቲያን ውስጥ ያለ ወይም ክርስቲያን ሆኖ ያለ ሰው ስለ ሚሽነሪዎች መስማት በጣም ኢንስፓየር ያደርጋል። በእነሱ ምክንያት ነው እኛ ጋር የደረሰው ወንጌልና ለኛ ትውልድ እንደው ምን የምትዩ ነገር አለ? ላይክ ያንቺ እኔ ለዚህ ቦታ ተጠርቻለሁ ይሄንን ቦታ እኔ ነኝ መሞላው ብለሽ የተሰማሽን ሞመንት ነው ሼር እያደረግሽ ነበርውና ከመስማት ባለፈ ምን ትያለሽ በዚህ ትውልድ ያሉትን ወጣቶች ስለ ሚሽን መስማት ያለፉበትን ጆርኒ መስማት ከማድነቅ ባለፈ አንቺ የተራመድሽባቸው እርምጃዎች አሉና እሱን ብታነሺ። የመጀመሪያዎቹ ስቴጅ ላይ ያለ ሰው ነው ብዙ ሰው ያለው ታውቂያለሽ። አንቺ ቅድምም ስትጀምሪ እንዳልሽው ሚሽንን መስማት በጣም እድላለን አክሰስ አለን የሚሽን ስቶሪዎችን መስማት። ከዚያ ግን you go further እኔን ደግሞ ላከኛልሽበት ሞመንት አለና ስለሱ እስቲ በዚህ ዘመን ያሉ ወጣቶችን ትንሽ ምክር ሰጥተሽ ወደ ራስሽ ስቶሪዎችን እንመለሳለን። እዛ ላይ የምለው ነገር ምንድነው ኦቢዲየንሲ ትልቅ ነገር ነው ለጌታ። በጣም ትልቁ ለጌታ የምናደርግለት ነገር መታዘዝ። ቢካዝ ምን እንደሚለን አናውቅም፣ ወዴት እንደሚልከን አናውቅም፣ ምን አድርጉ እንደሚለን አናውቅም። አንዳንዱ እኮ በቃ የሆነ ነገርን ተወልይ ነው። ሶ መታዘዝ በጣም ትልቁ ነገር ለእግዚአብሔር የምንሰጠው ነገር ነው ብዬ ማስበው። አሁን ላይክ ፊልድ ውስጥ 4 አመት እየሆነኝ ነውና ባንዴ አይደለም ያ ነገር የሆነው። እኔ እንዳልኳችሁ 3 ሳምንት 2 ሳምንት ቆያለሁ በሄድኩበት ነው የዚህን ያህል አመት ልቆይ የቻልኩት። እና ላይክ ያንዳንዱ ስቴፕ የያንዳንዱ ዲሲሽን ሜክ የምናደርግባቸው ኦፖርቹኒቲዎችን እግዚአብሔር ይሰጠናል። then what ጌታ ሪሊ ነው የጠየቀኝ። አሁን እኔ ከቦዲ ሙቭ ሳደርግ ወደ ሀመር ኦፕሽን ነበረኝ ላለመቀጠል ማለት ነው ሌላ። ግን ድጋሚ ነው ያ ጥያቄ መጣ ወደ ህይወቴ እና እግዚአብሔር በእያንዳንዱ ጆርኒያችን ውስጥ ይሄን ተውልኝ፣ አንዳንዱ መጥፎ ባህሪህን ተውልኝ ሊሆን ይችላል። ከትንሽ ብንጀምር ማለት ነው ትልቅ ዲሲዥን ሜክ ማድረጉ ላይክ ክሮስ ካልቸራሊ ማገልገል ላይሆን ይችላል። ያ ነገር ለእግዚአብሔር ትልቁ ሳክሪፋይ የምናደርግለት ነገር ነው። በየጊዜው የምናርድለት ነገር ያስፈልጋል። እኔ በቃ ትልቁ አረኩለት ያልኩ መስሎኝ ነበረ
የመጀመሪያ ቡዲን ገብቼ ማገልገል ጀምር ማለት ነው። ግን አልነበረም በጣም ብዙ ለካ ማርድለት ነገር ነበረ ኢቭን ለመቀጠል ያ ላይፍ ነው ባይ at the end of the day ላይፍ ነው የሚኖረው እዛ እና በእያንዳንዱ ቀን ምንወስናቸው ውሳኔዎች አሉ። እግዚአብሔር ደግሞ የፍቅር አምላክ ነው። አስገድዶ ይሄን አርጌ ብሎ የሚያስገድድ አምላክ አይደለም። ሰይጣን ነው የሚያስገድደው። ማን ይችላል ነፍስሽን ስጭኝ ነው ይላል። ግን እግዚአብሔር የፍቅር አምላክ ስለሆነ በፍቅር ትንሿን ነገር ይጠይቀናል። ኦኬ ኢትስ ኦኬ ያለን ስንሄድ ሜክስ እናረግለት ቢግ የምንለው ዲሲሽን ላይ ገባለን ማለት ነው እና በአንድ የሚወሰን ነገር አይደለም። ያ ቅድም ጀምረሽን ያቋረጥሽው እዛ ከሄድሽ በኋላ የነበረሽን ቆይታና ከእንትን ጀምር ያደግሽው ከተማ ውስጥ ነው። አሁን ያለሽው ደግሞ ገጠራማው ኤሪያ ውስጥ ነውና ምንድን ነበረ ከባድ ነገሩ? አስቸጋሪ ነገር አልነበረውም ወይ? ከዛ በኋላ ደግሞ እስቲ አሁን ደግሞ ስላለሽበት ኤሪያ ደግሞ በተወሰነ መልኩ ሰዎች ቢያውቁት። ምክንያቱም እንደዚህ አይነት ቦታ ላይ ሄዶ ጌታን ማገልገል ብዙ ሰው የሚያስፈራው ከባዱን ፓርት ብቻ ስለምናየው ነው። ለወንጌል ደግሞ ስናስብ ያው እስከ ሞት ድረስ መቁረጥ አለብን በምንለው ልክ ግን የማንደርስበት ቦታ ተብሎ የሚታሰብ ኤሪያ ነው ወይ? ከተማ ውስጥ አድጎ ገጠራማ ኤሪያ ውስጥ ወስኖ መኖር ነው ያህል ከባድ ነው። አንቺ እንዴት ኢንጆይ እያደረግሽው ነው? ከዛውን ኦልሞስት ወደ 3 ዓመት ቆይተሻል። ወደ 4 ዓመት ያ ሰው እንዴት ነው አሁን ያለሽን ቆይታ ከሄድሽን በኋላ ከቅድሙ መቀጠል ስለምትችይ? ያ from city girl to country girl ተርናሳይ ማድረጉ ቀላል አይደለም። ያ ስቲል የሚከብደኝ ነገር ነውና ክሮስ ካልቸራሊ ማገልገል የቱ ይከብዳል ካልከኝ ኤቭሪቲንግ በቃ ከምግብ አንስቶ በጣም ተቸገረው ቦዲ ያለው በምግብ ነበረ። እግዚአብሔር ይመስገን ከብዶኝ ምናምን አይደለም፣ ግን for first time exposure ሲሆን ይከብዳል። ብዙም የራቀ አይደለም አክቹሊ ከደቡብ የምግብ እንትን ያ ምግብ ከሰው ጋር ኮሙኒኬት ማድረግ የምታድርበት ቦታ ቦዲ ያለን 3 ስለነበርን እኔና ጓደኛዬ ነበር አንድ ሌድ ነውና ኳሳ ደግሞ ከዋሳ የመጣች አንዲት ጓደኛችን አለች በኔል ትባላለች። አብራኝ ሄድሽ ነው ቅድስት ትባላለችና አንድ ላይ ነበርን 1 አመት የቆየ ነው። ሶ እዛ ብዙም አልከበደኝም አንድ ላይ ስለነበርን የሆነ በቃ ሾክ የሚያደርግ ነገር ሲኖር ረጉዲ ነው አንተ አብለን እናወራለን። ግን ሀመርስ መጣን ብዙ ነገር የከበደኝ የመጀመሪያ ከመጣው በኋላ ቸርች ግቢ ስገባ የተሰጠኝ ቤት አለና ጣራው ክፍት ነው ማለት እንትን የለውም ኮርኒስ የለውም። አይጦች ሲሯሯጡ ነበርና ኤግዚቢሽን ማከል በጣም መፈራው ነገር ነው አይጥ። ያን ቀን ማታ ቁጭ ብዬ ነው ያደርኩት ሊትራሊ ከመሽመሽ ወደቁ ይያልኩኝና ከታች በሩ ራሱ ክፍት ነበረ። ሰው የሚያስገባ ነው የሚመስለው ክፍተቱ ነው። እሱ ለኔ በጣም ከብዶኝ ነበር። ከዛ the worst thing ስንሄድ በየቪሌጁ ልጆች ማስተማር ሲጀምር ሲሄድ ምናምን እዛ ጎጆ ቤት ነው የሚታደረው፣ ቆዳ ላይ ነው የሚታደረው፣ ይጎረብጣልና ያ እሱ ትንሽ ከብድ ነበረ። ከዛ እንዳልኩ ከሰው ጋር መግባባት ያ ማወራው ነገር ቆይቶ የሚገባቸው ምናምን እነሱ ሚሊ ኦኬ እንደዚህ ሊል የሚፈልገው ምናምን ብዬ ነው እረዳቸው። የቋንቋ ኬዝ ብቻም አይደለም ግን ኮንቴክስቹዋሊ መግባባት ከባድ ነገር ነውና ሁሉ ነገር በቃ ስትራይክ የሚያደርግ ነገር ነው። ያ የመጀመሪያዎቹን ጊዜዎች ልክ እንደሄድሽ ስታዩ ስለ ሀገሩ የተሰማሽ ስሜት ከዚያ ደግሞ ምን በልጆች ላይ ነው ታገለግዩና እሱን ደግሞ ፊገር አውት ያደረግሽበት መንገድ ያው ቪዲዮዎችን ሳይ ነበርና ብዙ ጊዜ ትልልቅ ሰው ላይ ነው ኢንቨስት የሚደረገው በዛ አካባቢና ልጆች ላይ ማገልገልን ሚሊዮን ራዕይ የተቀበልሽበትን ሞመንት ያገልግሎትሽን ጅማሬ በዛ ትንሽ እሺ በጣም ልቤን የነካኝን ነገር ሼር ላድርጋችሁ። ቦዲ ገባን ማገልገል ጀመርን ማለት ነው።
እና ማርሲዮ የሚባል አንድ መንደር አለ። እዛ ነው የጀመርነው አገልግሎታችንን። በጣም ብዙ ልጆች ነበሩ፣ በጣም ልብ የሚነኩ አርብቶ አደር በባህሪው ለደቂቃ መቀመጥ አይፈልጉም። ልክ ዘላኖችም ስለሆኑ ምናምን ፍየል ነው የሚጠብቁት ምናምን ከአንድ ቦታ ወደ አንድ ቦታ ሙቭ ያደርጋሉ። ልጆች እንደዛ አይነት ባህሪ የላቸውም ረጅም ሰዓት የመቀመጥ እና ጠዋት ተነስተ ለሊት ላይክ 12 ሰዓት ምናምን ነው ጉዞ የምንጀምረው እዛ መንደር ለመግባት። እኛ ያረፍነው ከተማው ጋር ስለሆነ ሀና ሙርሲ ትባላለች ከተማዋ። አንድ አስፋልት ነው ያላት፣ ቸርች አለ ቃልዮት ቸርች፣ እዛ ነው ያረፍነውና ከከተማው ወደ ቪሌጅ ለመግባት 3 ሰዓት ምናምን ሊፈጅ ይችላል። ግን ሞተር ምናምን አለ። አንድ ባጃጅ ነበረች በእኛ ጊዜ። አሁን በጣም እንዳደገች ነው፣ በቅርብ ጊዜ ነበረ። ያ ሶ ስንጠቀም የነበረው ኢቭን የከፍት መኪና አለ አይሱዚ ምናምንና አንዴ ባይሱዚ ነው የመጣ ነው። ሞተር ጠፍቶ እና በእግራችን የተወሰነ መንገድ መጣን። ከዛ በኋላ በሬ ጫነ አይሱዚ ነበር። ከበሬ ጋር መጣን። በህይወቴ በጣም የደነገጥኩበት በቃ እንትን ያልኩበት ነውና ከእግር ጉዞ ይሻላል በሚል የወጣ ነው። እና በቃ የሚመጣብን እየመሰለ ታስሯል፣ ግን የሚመጣብን እየመሰለ ጠቅ ተቀምጠን ነበር እኔና ጓደኛዬና ያ አንድ ትራንስሌት የሚያደርግልንም ወንጌላዊ ነበረ። ለ3 ነው የገባነው። እስክወርድ ምጥ ነበረ ለኔ። በእንደዛ አይነት መልኩ ነው ስናገለግል የቆየ ነው። እና ልጆችን ስናስተምራቸው እንዳልኳችሁ ረጅም ሰዓት አይቀመጡም። እኛ ግን ስናስተምራቸው 3 ሰዓት ምናምን ይቀመጣሉ። እንጫወታለን፣ አብረናቸው እናጫወታቸዋለን ምናምን። የልጆች አገልግሎት በዛ ተጀመረ። ግን እኔ የምርም 1 አመት ቦዲ እንድቆይ ያደረገኝ አንድ ኢንሲደንት አለ። ብላክቦርድ፣ ቾክ በቃ ለልጆች ያስፈልጋል የምንለው ማቴሪያል ይዘን ነበረ ከሶዶ ሄድ ነው እና ልጆችን እያስተማርናቸው ጀስት አንዳንድ ቾክ ምናምን እንጥላለን። ያን ቾክ አንድ ልጅ ስሙ ሙሴ ይባላል ተቀይሮ፣ እሱ አንዴ ስንመጣ መንደር ልናስተምራቸው ስንገባ እንዳልኳችሁ አንድ አስፋልት ናት ያለችውና አስፋልቱን ሙሉ ኤቢሲዲ ጽፎ ፊደል የምናስተምራቸው እኛ ሀሁ እናስቆጥራቸዋለን ምናምንና ኤቢሲዲ ሀሁ ጽፎ ሞልቶት አስፋልቱን ደረስን ማለት ነው። እኛ ኖ ወርድ ልገልጸው ማልችለው አይነት ስሜት ነው የተሰማኝ። ያ እና በቃ ደነገጥኩኝ። ማለት እዚህ ከተማ በጣም ብዙ አክሰስ አላቸው ልጆች መማር ሳይፈልጉ የሚማሩት። ኧረ አልማርም ምናምን ያለ ለመማር የዚህን ያህል ፍላጎት እያላቸው ነው ልጆች። ያ እና ስታያቸው በጣም የሚያሳዝኑት በጣም ብዙ ናቸው። ራቁታቸው ነው የሚራመዱት፣ ልብስም የላቸውም። ያ እና ያንን ጽፎ ሳይ ላይክ ገብተዋል። በጣም አጭር ጊዜ እኮ ነው፣ 2 ሳምንት 3 ሳምንት ይሆናል ያስተማርናቸው። ግን አስፋልቱ ሞልቶ ጽፎት አገኘ ነው። አለቀስኩ ማለት ነው። ከዛ ኪዶ እያልኳት እኔ ሲቀራል አልኳት። በቃ ሲቀራል ልጆችን አስተምራለሁ ቀጥላለሁ አልኳት። ያ ማለት 3 ሳምንት ብለን ነው ከቤት ይወጣኑ ስናስፈቅድም። እሱ ለኔ የልጆችን አገልግሎት እንድቀጥል በቃ ተስፋ አለኝ እንድል። ማንም ላይክ ትምህርት ቤት የላቸው። አንድ ትምህርት ቤት ነው ያለው ሀና ሙርሲ የሚባል ከተማው ጋር ነው። በየቪሌጁ ትምህርት ቤት የላቸውም፣ የመማር እድል የላቸውም። ልማር ቢሉ እንኳን ላይክ የ3 ሰዓት የ4 ሰዓት መንገድ ተጉዘው ነው ከተማ ሄደው ተምረው መመለስ የሚችሉ እና ወታደራዊ ናንሱም የላቸውም። ልጆቻችን ይማር የሚል ፋሚሊ የላቸውም። በቃ ምንም እድል የሌላቸው ልጆች ናቸው። በቃ እና ሞገተኝ ሪሊ ጋድ ሪሊ ሞገተኝ በዛ ልጅ። ከዛ በኋላ ቀጠልኩኝ ማለት ነው። 1 አመት እዛ ቆየን። ያ ከዛ በኋላ ነው የአመሩ ደግሞ ሌላ መነካት ነው። እንዳልኳችሁ ባንዴ አይደለም ለዚህ አገልግሎት ራሴን የሰጠሁት። እንደዚህ ኢምፕሬስ የሚያደርጉኝ ነገሮች ሲመጡ ምናምን ከዛ በኋላ አንዳንድ ዲሲሽኖች ሜክ ያረኩኝ ነው የዚህን ያህል የቆየሁትና የአመሩ ደግሞ ሌላ መነካት ነው። ያ እሱንም ሼር ታረጊናለሽ። አጭር ጊዜም ቢሆን 4 አመት 3 አመት
ግን እዛ ፊልዱ ላይ ሲኮን የራሱ የሆነ ብዙ ቻሌንጆች ይኖሩታልና ዲስአፖይንትድ የሆንሽበት ጊዜ አለ ወይ? ምክንያቱም ብዙ ጊዜ ውጣ ውረዶቹን አናስተውላቸውና ብዙ ሰው ደግሞ ኤክስፔክት መደረግም ስላለበት እንደዚህ አይነት ውሳኔዎች ስንወስን ከዛ ሲያልፍ ደግሞ የሚሽነሪ የመሆን ኤክሳይቲንግ ነገር ደግሞ ምንድን ነው የሚለው ሁለቱንም ብናነሳ ሰውን ኢንስፓየር ማድረግ ስለሆነ የኛም ሀሳብ ሰው በወጣትነቱ እግዚአብሔርን ማገልገል እንደሚችል እንዲያውቅና ለሌሎች የመኖርን ትርጉም አንደርስታንድ ያደርግ ስለሆነ ዲስአፖይንትድ የሆንሽበት በዲሲሽንሽ አለ ወይ? እንደዚህ አይነት ወቅቶች አሉ ወይ? እና እንዴት አለፍሻቸው ካሉ ካጋጠሙሽ? ከዛ ደግሞ ሚሽነሪ የመሆን ኤክሳይቲንግ ነገር እግዚአብሔርን የማገልገል ልጆችን የማገልገል የእሱን ፍጥረቶች ወደ ትክክለኛው መንገድ ማምጣት ምን ይመስላል የሚለውን ደግሞ ብታነሽ ይላል። በጣም ወዶ አንድ ጥቅስ አለ ዳንኤል ያለው ያንሳለብ ደንግጫለሁ። እድለኛ እንደሆንኩ የተሰማሁበት ጥቅስ ነው። ብዙ ሰዎችን ወደ ጽድቅ የሚመልሱ ሰዎች እንደሚያበሩ ከዋክብት ናቸው፣ ለዘላለም እንደሚያበሩ ከዋክብት ናቸው ይላል። እንደ ከዋክብት የሚደምቁ ናቸው ነው የሚለው። ያው ፓራፍሬዝ አድርጌዋለሁ ጥቅሱን ነው። ለካ ከዋክብት ነኝ ነው ያልኩት። ያው እድለኝነት ነው እግዚአብሔርን ማገልገል። ብዙ ጊዜ እንደዚህ ፕሮግራሞች ሲዘጋጁ ሚሽን ፕሮግራሞች ይዘጋጃሉ ነው የሚያለሁበት አገር ሶዶም ስመለስ ምናምን። ግን ብዙ ቻሌንጅ አለው አገልግሎት ውስጥ በጣም ብዙ እንዳቆም እንድተው የሚያደርገኝ ልቆጥረው ከምችለው በላይ በጣም ሰው የሚያስበው በቃ ሄዶ እነዚህ አሁን ያልኳችሁን ካልቸር ሾክ ብቻ ምናምን ነው። ኖ ካራክተራሊ በጣም የምትፈተንበት ቦታ ነው ፊልድ። በጣም ብዙ ሰውን መምከር የምፈልገው በተለይ ወጣቶችንም ለአገልግሎት እንደዚህ ክሮስ ካልቸራሊ ማገልገል ለሚፈልጉ አገልጋዮች ማለት የምፈልገው ነገር ከወዲሁ ካራክተራችን ላይ እንስራ። እምነታችን ሪሊ ይፈተናል በትክክል ቢካዝ ኢትስ ባትል ነው። ዲመን ፊት ለፊት እያየሁ ነው ፋይት የምታደርገው በብዙ ነገር ቢካዝ ካልቸራቸውም ዲመኒክ ነው አብዛኛው እና ሪል ነው ፋይት የምታደርገው እና እምነት ይፈተናል። ሰው መውደድ ያቅታል የሆነ ጊዜ ቢካዝ በጣም ትልቁ ቻሌንጅ ብዬ በህይወት የማስበው አንደርስቲሜት መደረግ፣ አንደርማይን መደረግ፣ ዲስሬስፔክት መደረግ ይፈትናል። በትክክል ይፈትናል እና ትግስት ይፈተናል። ሰው ዲስሬስፔክት አድርጎ ሲያወራክ እንባ ነው የሚመጣው። ብዙ ጊዜ ከትላልቅ ሰዎች ጋር ሳወራ አልቅሼ አውቃለሁ። ያ እና ከዛ ደንግጠው ምን ሆነሽ ነው እና ግን ያለመድኩት ስለሆነ ከተማ በቃ የቱንም ያህል መጥፎ ነገር ቢያረግብ ሰው በንግግር አይጎዳህም። ላይክ ፕሪቴንድ ያረጋል የከተማ ሰው በትክክል። አርብቶ አደር እንደዛ አይደለም፣ ቀጥታ ነው የተሰማውን ፊት ለፊት ነው የሚልሽ። እኔ የመጣሁት ብለህ ማልቀስ ጀምራለህ፣ እንደገና ታወራቸዋለህ ምናምንና አንደርስቲሜት መደረግ በጣም ትልቁ ልብ የሚሰብር ነገር ነውና በብዙ ፕሮክነስ የምታልፈው ፊልም ውስጥ በብዙ ያ ነገር ይከብዳል። ግን ጓደኞች ያሉ እዛ ፊልድ አብረን የምናገለግል ደቡብ በጣም ሰፊ ነች። ደቡብ በጣም ሰፊ ነው። 16 ትራይብ ነው ያለው። እኔ አንዱ ጋር ማገለግልና በተለያዩ ትራይቦች የሚያገለግሉ ጓደኞች አሉና አንዳንዴ እንደዚህ ተገናኝተን እንጸልያለን። እዛ ነው ብዙ ጊዜ የምታደሰው፣ እናለቅሳለን። በትክክል የምናልፍበት መንገድ ተመሳሳይ ነው አብዛኞቻችን። ያ የኔን ትንሽ ዊርድ የሚያደርገው ብቻዬን ነኝ ያለው ታመር ብቻዬን ስላችሁ የቸርች ሰዎች አሉ ምናምን አገልግሎት አይለ ልጆች አሉ ምናምን፣ ግን በእኔ ኮንቴክስት አብሮኝ የሚሆን አልነበረም ነው አልነበረም ተሰይን ስቲል እንደዛ ነው። አንዱ የጸሎት ርዕሴ ነው እግዚአብሔር ሰው እንዲሰጠኝ። ያ ከዛ በቃ እንገናኛለን ነው እያለቀስን ነው ኤግዛክትሊ እንደዛ ነው የሚሰማኝ ምናምን እንባባላለንና እነሱን ሳገኛቸው ታደሳለሁ፣ አቅም አገኛለሁ እንደገና ለማገልገል ፓሽኔ እንትን ይላልና እዚህ ላይ ትንሽ ማውራት የምፈልገው ነገር ምንድነው ፊልድ ውስጥ ስታገለግል የሆነ ጊዜ ፓሽኔ ይጠፋል እና እምነት ብቻ ነው
የሚቀረው ለጌታ ያለ እምነት እና ለጌታ ያለ ፍቅር እንደዚህ ይመስላችኋል? አሁን የሚሽነሪዎችን ታሪክ ሲሰሙ ስለ ወንጌል አገልግሎት ሲሰሙ ሰዎች ነው በጣም ያለቅሳሉ፣ ፓሽኔት ይሆናሉ፣ ኢንስፓየርድ ይሆናሉ፣ ሄዱ ለማገልገል ምናምን አይዘልቅም። ፓሽን የሆነ ጊዜ በቃ ያልቃል እና ኢሞሽናሊ ኢቭን ድሬን ታደርጋለህ። ከዛ ግን በቃ በትክክል ጽድት ያለ እምነትህ ይታያል ማለት ነው እዛ እና እንደዛ ሆኜ አውቃለሁ። በቃ ምንድነው ግን እንደዚህ የሚያደርገኝ ያሉድህም እንዴ ምንድነው እላለሁ። ዳይሬክሽን ይሄ ይጠፋል። ዘን ዋት ስላለ እሺ እንዴት ላድርገው አሁን ትላለ። እኔ ደግሞ ትንሽ አካሄዴም በጣም ኦርጋናይዝድ የሆነ አይደለም። በራሴ ነው የጀመርኩት አገልግሎት። ቤተክርስቲያንም ኢንቮልቭ አድርጋ አልነበረም። ደብዳቤ ለማጻፍ ብቻ ነበር ቸርች ሄድኩት። ከዛ በኋላ ነው ኢቭን የሰሙት ዋት ምናምን ብለው ወይኔ እንጸልይልሻለን ምናምን እና በጣም ይወዱኛል የቤተክርስቲያን ሽማግሌዎች። የኔ ሎካል ቸርች ማለት ነው ያደኩበት በጣም የሚጸልዩልኝ ምናምንና ያ ስለሆነ ብቻዬም ነው የሄድኩት እና ፋይት ሳረግ የነበረው እንደዛ ነበረና የቦዲው ይሻል ነበረ። አብረን እንጸልይ ነበረ፣ አብረን ጊዜ እናሳልፍ ነበር፣ አብረን እናገለግለው ምናምን በጣም ፈኒ ጊዜ ነበረን። ኢቭን እዛ ቦዲ ሀመር ስገባ ግን ጌታና እኔ ብቻ የቀረንበት የአገልግሎት ቦታዬ ነው። ሀመር ብዙ ነገር የተፈተነ ሪል ኳሊፋይድ ነኝ እንዴ ለአገልግሎት ብቁ ሳልሆን የመጣሁት መማር ነበረብኝ። አትሊስት ኦብዘርቭ ማድረግ ነበረብኝ የተወሰነ ጊዜ ምናምን ብዬ አውቃለሁ። ምክንያቱም እንደገባሁ የራሴን ፕሮጀክት ጀመርኩኝ ማለት ነው ከቸርቾች ጋር ኮላቦሬት አድርጌ ያ ነገር ለብዙ ነገር ኤክስፖዝ አደረገኝ። ትላልቅ ውሳኔዎችን በራሴ መወሰን ጀመርኩኝ። እሱ ነገር በጣም ይከብድ ነበርና እንዳልኳችሁ ከጓደኞቼ ጋር ስሆን አንዳንዴ ቸርች ለረፍት ልጆች ክላስ ይዘጉ ምናምን እመጣለሁ። ሲሚስተር ብሬክ አላቸው ልጆች ወደ ቤት ይመለሳሉ። ቦርድ ስለ ልጆች አገልግሎት አነሳለሁ አሁን ስለ እና ሰመር ላይም ይመለሳሉ። ያኔ ቤት እመለሳለሁ። ብዙ ሰው የማግኘት እድል ይኖረኛል ያኔና በቃ ያገኘኝ ሰው ታድለሽ you are so lucky ምናምን የሚለኝ ሰው ብዛቱ really ምናምን እላለሁ። ምክንያቱም እኔ ነኝ የማውቀው ማልፍበትን መንገድ። በእሳት ውስጥ የምታልፈው አንዳንዴ ሊትራሊ በጣም ዳንጀረስ የሚባልበት አካባቢ ሲቹዌሽኖቹ ምናምን እንደዛ ይሆናል። ብቻህን የምታድርበት ይሆናል። ሴት ሆነህ በረሃ እንደማገልገል ትልቅ ይከብድ ነገር የለውና ከዛ የተነሳ ሲሉኝ እውነት ነው ምናምን እላለሁ። ብዙ ጊዜ ላቆም ስላሰብኩኝ አገልግሎቴን ከዛ ግን ካሬጁን አገኛለሁኝ ከነሱ ሲጸልዩልኝ ሲያለቅሱ እግዚአብሔር ሆይ እኛንም እድል ስጠን እንደዚህ ማገልገል እንፈልጋለን ሲሉ ኦኬ ያ it's privilege ብዬ አስባለሁ። እንደገና እግዚአብሔር እውነት እንደዚህ ሰዎችን ሳገኝ እንደገና ሪማይንድ የሚያደርገኝ ምን ያህል እድለኛ እንደሆንኩ ለሱ መንግስት ያገለገልኩ እንደሆነ ብዙ ትርፍ እንዳለኝ ብዙ ፍሬ እንዳለኝ እንትን ደግሞ አክሊልም እንዳለኝ ሪማይንድ ያደርጉኛል። አንዳንዴ ትረስ አለ በቃ እግዚአብሔር ኃጢአት ይሆንብኝ ይሁን ባቆም ግን ካስደሰተ ትላለህ። ሪሊ ጂሰስም እንደዛ ነው የጸለየው ብትችልች ጽዋ ከኔ ትለፍ ሲል ነበርና የጋድን ዊል ሰው ሰርቪስ ያደርግ በእንደዚህ አይነት መንገድ ነው የሚያልፈው። ምክንያቱም በክርስቶስ ኢየሱስ እግዚአብሔርን ፍቃድ የሚያገለግሉ ይሰደዳሉ የሚለው በቃ ይሰደዳሉና ፐርሲኪዩሽን ነው ኤቭሪቲንግ ኢዝ ፐርሲኪዩሽን። ቻሌንጁም እንደዛ ነውና ያኔ እምነት ይፈተናል። ከዛ ሮንግ የሆነ ዲሲሽን ሜክ ወደ ማድረግ ነው ትመጣለህ። ጌታ ላይ ማጉረምረም መጀመር እሱ ነገር ደስ አይልም። ብዙ ጊዜ ይገጥመኛል እንደዛ አይነት ነገር። ግን እንዳልኳችሁ ታደሳለሁ ሳገኝ ከዛ ከጌታ ጋር ጊዜ ስወስድ ጌታ ሪሊ ያወራኛል፣ አቅም ይሰጠኛል፣ እንደገና ታደሳለሁ። ከዛ ለአገልግሎት እንደገና ፓሽን ይሰጠኛል። ከዛ በኋላ ደግሞ እንደገና እንትን እላለሁና ጸሎት፣ የጌታን ቃል ማንበብ እነዚህ የምታደስባቸው ራሴን ሪን የማደርግበት መንገዶች ናቸው። ኤክሳይትድ የሚያደርግሽ ነገር ሚሽነሪ ደግሞ እሱንም ደግሞ በደንብ በተቀደም መሀል ላይ ያነሳሹ ነበረ። ግን
አንቺ ብትገልጹ ይቻላል እኔ ከማብራራው ኤክሳይቲንግ ፓርቱ እዛ ፊልድ በመሆንሽ በማገልገልሽ ሚሽነሪ በመሆንሽ ምንድነው ላንቺ የሚሰጥሽ ትርጉም ምንድነው? በጣም ኤክሳይት የሚያደርገኝ ሰዎች ጌታን ሲቀበሉ ልጆች ወደውት ማስተምሮን ትምህርት ሲከታተሉ በጣም ብዙ ጊዜ ያስተማርኩ አቅሻቃለሁ ብለው የሚሰሙክ ጂሰስ ፊልም እንደዚህ እየሄድን እናሳያለን ምናምን ጌታ ይባርካቸው ግሬት ኮሚሽን በቋንቋቸው ትራንስሌት የተደረገ በበንኛ ቋንቋ የተተረጎመ ጂሰስ ፊልም አለና ያን ሙቪ ሲመለከቱ ያለቅሳሉ ሪልም ያለቅሱትና አብሬያቸው ነው ማለት ነው ደስ ብሎኝ ማለት ነው ይነካሉ ልጆች በጣም ያ ነገር ኤክሳይት ያደርገኛል የኔ ሳቲስፋክሽን እሱ ነው በቃ ልጆች ተደስተው እግዚአብሔርን ቃል ሲሰሙ ስመለከት እንዳልኩም ደግሞ ጌታን ሲቀበሉ አደልትስ ኢቭን ጌታን ይቀበላሉ በእኛ አገልግሎት ደስ ብሏቸው ምናምን ከዛ ግን አንዳንድ ሱፐርናቹራል ነገር ሀፕን ሲያደርግ የታመሙ ሰዎች ስንጸልይላቸው ይፈወሳሉ እደነግጣለሁ ናብን እንዳልኩም እንደዚህ ዲመን ፖሰስድ የሆኑ ሰዎች ስንጸልይላቸው ነፃ ይወጣሉ እና እግዚአብሔርን እንደምታዩበት ነው ከዛ እኔ ማን ሆኜ ነው እግዚአብሔር ሰራ በእኔ ሰራ ትላለ እና እግዚአብሔርን ጸጋ የምታከብርበት ይሆናል ያ ነገር በጣም ኢንካሬጅ ያደርጋል በጣም ደሰትበት ነገር ነው ያ እግዚአብሔር ይመስገን ያው እኛም ውስጥ ያለውን ደስታ ደግሞ ከእግዚአብሔር ጋር መሆን ነው ብዬ አስባለሁ ከእግዚአብሔር ጋር ወክ ማድረግ ነው በህይወታችን ትልቁ ደስታ ብዬ አስባለሁና እሱን ደስታ ኤክስፒሪየንስ ያደርግሽ ስለሆነ መታልፊበትን ፔን ሁሉ ሂል ያደርጋል ብዬ አምናለሁና እግዚአብሔር ይመስገን በዚሁ ጋር ቀድመም ትንሽ አንስቼልሽ ነበርና ለሚሽን አገልግሎት እንደተጠራ ብዙ ሰው አያምንም ወይም እሱ እንደሚመለከተው አያምንምና አንቺ በጆርኒ ውስጥም አልፈሻል ብዙ ስቶሪዎችንም የሚሽነሪ ስቶሪዎችንም ሰምተሻልና ሁሉም ሰው ተጠርቷል ወይ ለሚሽን አገልግሎት ወይም ወንጌልን ለመስበክ ሁሉም ሰው ተጠርቷል ወይ ይመለከተናል ወይ የሚሉ ወጣቶች ይኖራሉ ብዬ አምናለሁና ወንጌልን ስናስብ አንድ እየሰማን ያለ ሰው ይመለከተዋል ወይ ጌታ ኢየሱስ ክርስቶስን ያመነ ኦፍ ኮርስ ምንም ኮንፈርማይዝ ማናረግበት ጉዳይ ነው ኤቭሪዋን ኢዝ ሚሽነሪ ያ ግን ምናገልግልበት ስፒሪቶቻችን ይለያያሉ እንጂ ሁሉም ሰው ሚሽነሪ ነው ስፔሻል ኮሊንግ አለ እንዴ ምናምን ብሎኝ ብዙ ሰው ይጠይቀኛል ለዚህ ሪሊ የተሰጣቸው ጸጋ የተሰጣቸው ሰዎች አሉ ወይ ስፔሻል የሆነ ኮሊንግ ለክሮስ ካልቸራል አገልግሎት ይሉኛል የብዙ ሰው ጥያቄ ነው ስፔሻል ኮሊንግ ይኖራል የሚሰጠን ጸጋ ልዩ ስለሆነ ግን ክሮስ ካልቸራሊ ማገልገል ለተወሰነ ሰው የተሰጣ ነው ብዬም ደግሞ አላምንም ምክንያቱም ጂሰስን ፋይናሊ እንድንመስለው ነው የተጠራ ነው አይደል ልጁ በብዙ ወንድሞች መካከል በኩር እንዲሆን የተባለው እና የሱን መልክ እንድንመስል የተጠራን ሰዎች ነን እና በጣም የምወደው ቃል ብዙ ፕሪንሲፕል ማገኝበት ነው ይሄኛው ቨርስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ያለው ቃል ምንድነው የሚለው የተጠራችሁለት ዓላማ ለዚህ ነው የተጠራችሁት ለዚህ ነው አለና ክርስቶስ ፍለጋውን እንድትከተሉ ስለናንተ ፍለጋውን እንድትከተሉ ምሳሌውን ትቶላችሁ ስለናንተ ብዙ መከራን ተቀብሏል ይላል ምን ማለት ነው የጂሰስን each and every single ፎotsteps እንድንከተል የተጠራን ሰዎች ምንድነው ያደረገው ጂሰስ በየገባበት ፈውስ ይሆን ነበር በየገባበት ነፍሳትን ሲማርክ ነበር ወደ ራሱ መንግስት ሲፈውስ ነበር ሲጸልይ ነበር ግን በጣም ከሚሽን ጋር ያያዛል ብዬ ማስተው ደግሞ ዮሐንስ 4 ላይ ያለው ቃል ያችን ሴት ያገኛት አንድን ታውን ሙሉ ወደ እግዚአብሔር መንግስት ያመጣች የጠራቻቸውን ሴት ያችን ሴት የሷን ታሪክ ሳነበው አንዳንድ መረዳው ነገር አለኝ ለዛች ለአንዲት ሴት ብሎ ነው ወደ 10 ምናምን ኪሎ ሜትር ያህል በእግሩ ተጉዞ በዛ ላይ አልፍ ግድ አለው ነው የሚለውና አንዳንድ በህይወታችን ግድ ሚሉን ቦታዎች አሉ እዛ ውስጥ እግዚአብሔር አንድ ሰው ሊያተርፍ ሲፈልግና
የጂሰስ ጆርኒ እንደዛ ነበር። ለአንድም ሰው ይሄድ ነበር at the end of the day ከተማ የሚድንባት ሴት እንደሆነችው ማለት ነው። ሶ ከሚኖርበት አካባቢ ግድ ያለው ወደዛ እንዲሄድ ክሮስ ካልቸራሊ እንዲያገለግላት ያችን ሴት ግድ ያለው ጥሪ ስለሆነ ነው። ሶ የጂሰስ ጥሪ የኛም ጥሪ ነው እና እንደዚህ ያልተደረሱ የህዝብ ክፍሎች ጋር እንድንሄድ እግዚአብሔር ይፈልጋል ብዬ አስባለሁ። በምን ያህል ጊዜ እንዴት ይሁን በምን አይነት አገልግሎት ይለያይ ይሆናል፣ ግን እግዚአብሔር እድሎችን ያመቻችልናል። ግድ የሚለን አንዳንድ ሲቹዌሽኖች ይኖራሉ ብዬ አስባለሁ እንደዚህ ክሮስ ካልቸራሊ ስናገለግል ማለት ነው። እና ያቺ ሴት ጥሩ ምሳሌ ትሆነናለች። እንደዛች አይነት ሴት ብዙ ሴቶች አሉ ልንሄድ ልናገኛቸው ወደ እግዚአብሔር መንግስት ልናመጣቸው የተገቡ ሰዎች አሉ። እንደዚህ አይነት ሰዎች ካልተኬደ አናገኛቸው። ለዚህ ሰው የሚያስበው ስፔሻል ኮሊንግ የሚለው መሄድን አይደለም፣ ያልተደረሰ የህዝብ ክፍል ጋር መሄድን። ሶ የጂሰስ ጆርኒ እሱ ከሆነ መሄድ ከሆነ የግድ መሄድ አለብን ማለት ነው። ማቴዎስ 28 ላይ ያለው ቃል ሂዱ ነው አይደለም? መጀመሪያ ሂዱ አለ። ከዛ በኋላ ሂዱ ሲል ግን ደቀ መዝሙር የሆኑት መጀመሪያ እርግጠኛ መሆን ያለብን are we really disciple of God? ያንን ካረጋገጥን እንዳልኩም ሄደ ፋይት የምታደርገው ከራስ ባህሪ ጋር ነውና behavior is በጣም ማተር የሚያደርግ ነገር ነው ለአገልግሎትና ሂዱ ደቀ መዝሙር ሁኑ። ከዛ ደግሞ ሂዱ አስተምሩ አጥምቋቸው ደቀ መዛሙርቴ ደግሞ አድርጓቸው ነው ትእዛዙ። ይሄ ለተለየ ሰው ተሰጠ ነው ደቀ መዝሙር ለሆነ ተሰጠ። ስፔሻል ኮሊንግ የለኝም ካሉ ደቀ መዝሙር አልሆንኩም ይያሉ ነው። ስለዚህ ባይ ዲፎልት ምን ላችሁ ፈልጊ ነው ሁሉም ሰው ደቀ መዝሙር ነው። በጌታ የሆነ ሰው ክርስቲያን የሆነ ሰው ለሁሉም የተሰጠ አንድ ግሬት የሆነ ኮሚሽን አለ። ዋይረስ መሄድ አንድ ሰው ጋር ሊሆን እኮ ይችላል፣ ግን መሄድ በብዙ መልኩ መሄድ፣ በጸሎት መሄድ፣ በገንዘብ መሄድ፣ በእውቀት መሄድ ይቻላል። በተለያዩ ሚዲያዎች መሄድ ይቻላል። ያን ስል ግን ሰው ኦኬ በዚህ እኮ ከለግላለሁ እንደዚህ አይነት ሰዎችን በዚህ መልኩ ጸልይላቸዋል ያ ግን በቂ ነው አይመስለኝም። ቢቻል ሁሉም ክርስቲያን ልቦ ወዳዘነበለበት ሲጸልይ እግዚአብሔር ወዳከበደው የህዝብ ክፍል ቢሄድ አትሊስት ኦብዘርቭ ማድረግ ቢቻል ኢትዮጵያ ውስጥ ከኢትዮጵያ መጀመር ቢቻል ያው ከኢየሩሳሌም ከይሁዳ ዘማሪ ያለ አይደለ ወደ ምድር ዳርቻ የተባለው የሆነች ቅጥር መዝለል ቢችል ማለፍ ቢችል ከአዲስ አበባ መውጣት ቢችል ለማገልገልም ላይሆን ይችላል ኦብዘርቭ ለማድረግ ሄዶ ለማየት ከማየት ስለሆነ ብዙ ነገር የሚመጣው ዲስ ስላየሁት ነው ቦዲን ስላየሁት ነው መቆየት ይቻልኩት ሀመርን ስላየሁኝ ነው መቆየት ይቻልኩት። ካላየን ቪዥን እንዴት ነው ማግኘት የምንችለው? እግዚአብሔርም የልቡን ትርታ የሱን አጀንዳ እንዴት ነው መካፈል የምንችለው ካላየን? እና በመስማት ብቻ ሰው ይመስለዋል አይደለም። መስማትና ሄዶ ማየት ይለያያል። ያኔ ስለሚሽን ሰምቼ ኢንስፓየርድ ሆንኩኝ ከዛ በኋላ ጸለይኩኝ እግዚአብሔር እድል ሰጠኝ ኖ ብልኮ ሜቢ ሌላ ህይወት እየኖርኩኝ ነው ዛሬ። ግን እንድናይ እግዚአብሔር ሀሳብ ነው ብዬ አስባለሁ። ያ አልቲሜትሊ ማሰብ ያለብን ነገር እሱ ነው። መሄድ የሚለው ይሰመርልኝ አትሊስት ሩቅ አይደለም 700 ኪሎ ሜትር ደቡብ ከአዲስ አበባ ወር ከአንዳንድ አካባቢዎች የዚህን ያህል ርቀት ብቻ ነው ያላት። ሄዶ ተሳፍሮ አይቶ የሚያገለግሉ ሰዎችን ባርኮ ጸልዮ መምጣት ትልቅ ነገር ነው። እዚህም ሆኖ መጸለይ ይቻላል ለሚሉ ሰዎች ማለት ሄዶ መጸለይም ስለሚቻል ሄዶ መውረስም ስለሚቻልና ያ ቢደረግ ቆንጆ ነው። ግን የየሰው ይለያያል። እዚህም ሆኖ እኮ ያልተደረሰ ስላለ ማለት ነው እዚህ ከተማ ውስጥም ያልተደረሰ ስላለ ግን ትንሽ የሚለየው ኢየሱስንም ግድ ያለው እቺ ሴት ወንጌል የመስማት እድል የሌላት ሴት ነች። እዚህ ግን ስለ ወንጌል የመስማት እድል አብዛኛው ሰው አለው። ሚዲያ አለ፣ አጠገቡ ጎረቤቱ ክርስቲያን የሆነ ይኖራል። ግን እነዛ ሰዎች ያልተደረሱ የምንላቸው ሰዎች እድል የላቸውም ጭራሽ። ቋንቋ የላቸውም በአማርኛ ለመስማት በቋንቋቸው የተተረጎመ ባይብል የላቸውም። ሀው እንደዛ አይደለም የሚለው መጽሐፍ ቅዱስ ሮሜ 10 ላይ የተጻፈልን ቃል እኮ እሱ ነው። ካልሰሙ እንዴት ያምናሉ?
አይደለም ይል ካልተነገራቸው ደግሞ እንዴት ይሰማሉ? ካልሰሙ ደግሞ እንዴት ያምናሉ? መሄድና መናገር it's mandatory ከማሰብ ማስመር ያለብን ነገር ነው። ኢትዮጵያን ብቻ አይደለም ድንበራችንን ማስፋት ቢቻል ከኢትዮጵያ ውጭ አፍሪካ ውስጥ ያልተደረሱ የምንላቸው በጣም የምወደው አንድ ኮርስ አለ ካይሮስ ስጃለኝ ብዙ ጊዜ ሲባልም ስለነበረ እዚህ ስለሚሽን የሚያወሩ ሰዎች ሳይጠቅሱ የሚያልፉት ማያልፉት ትሬኒንግ ነውና እዛ በጣም ብዙ ነገር ነው የተማርኩት። እዛ ስማር አንድ ያስተዋልኩት ነገር ምንድነው ያልተደረሰ የህዝብ ክፍል የምንለው በዓለም ዙሪያ 14 መስኮት የሚባለው ሀሳባዊ መስመር ነው። አቲቲዩዳዊ ሀሳባዊ መስመር ነውና 10 ዲግሪ እና 40 ዲግሪ መካከል የሚገኙ ኤዥያን ጨምሮ ኖርዝ አፍሪካን ጨምሮ እዛ አካባቢ ወደ 2.9 ቢሊዮን የሚያህል ህዝብ ወንጌል ያልሰማው ለመስማትም እድል የሌለው አገልግሎት የሌለው እንደዛ አይነት ህዝብ አለ። የሙስሊም እምነት ተከታዮች ቡዲዝሞች እና ሂንዱይዝም እንላቸው ኤቲስቶች ምንላቸው ያሉበት አካባቢ ነውና 97% ያህል ፐርሰንት ያለው ካልተደረሰው ሙሉ ከዓለማችን የህዝብ ክፍል እዛ ነው የሚገኙት። እዛ ውስጥ አፍሪካ ውስጥ አሁን ለምሳሌ በቅርቡ እንኳን ሱዳን መሄድ ቢቻል ግን ያንን ለማሰብ አቴንቲቭ መሆን ትልቅ ነገር ነው። ሁሉም ሰው ስለተጠራ ይመለከተዋል ብዬ አስባለሁ። በትክክል በጣም ትልቅ መልእክት ነው። ከዚህ ጋር ተያይዞ አንቺም በተወሰነ መልኩ እያነሳሽው ነበረ። ይህን ነገር ለማድረግ ትልቁ ቻሌንጃችን ኮንፈርት ነው። ኮንፈርትና ፐርፐዝ እንድናነሳ ስለፈለግኩ ነው። የዚህ ትውልድ ትልቁ ፈተና ኮንፈርት ነው። ከኮንፈርት መውጣት አንፈልግም። በተለይ እኔ ሚሌኒያልስ ነኝ፣ ግን ጄንዚዎች ከ30 ዓመት በታች ያሉት ትልቁ ፈተናቸው ሴኪዩርድ የመሆን ፍላጎት፣ አንድ ነገር ከማድረጋቸው በፊት they want to make sure ሴፍ መሆናቸው። ይሄ ወርልድ ዋይድ ያለ ጥናት የሚያሳየን ነገር ነውና ፐርፐዝ ኦቨር ኮንፈርት እንዴት ነው ዲሳይድ የሚደረገው? አንቺ ጋር አብረው የሚያገለግሉ ከከተማ ነው ወደ ገጠር ሄዳችሁት እናንተ። ሰው ከገጠር ወደ ከተማ ነው መምጣት የሚፈልገው። አገልግሎት ራሱ ሰው የሚፈልገው የሆነች ሎካል ቸርች ውስጥ ያገለግላል፣ ይታወቃል። ከዛ ጎሉ ምንድነው? ወይ እዚህ አዲስ አበባ መምጣት ነው ወይ ሜጋ ቸርች ውስጥ መምጣት እንጂ ከዚህ ተነስቶ ኮንፈርትን ጥሎ ወደ ፐርፐዝ መሄድ ትልቅ ፈተና ነውና አንቺ ህይወት ውስጥም ዲሳይድ ያደረግሽበትን መንገድ ደግሞ አብሮሽ የሚያገለግሉትም ሰዎች እንዴት ነው ማበላለጥ የሚቻል? እንዴት ነው የሚወሰነው? ብዙ ሰው ጥሪው አለው፣ ማገልገል ይፈልጋል፣ ፍርሃት አለ፣ ኮምፕሌን እንደሚያደርግም ስለሚያስብ እና ይሄን ነገሮች ኮንፈርትና ፐርፐዝ እንደሆነ ታረሽ I wish everyone ክርስቲያን የሆነ ሁሉ ጂሰስን ሪሊ ኢንካውንተር ቢያደርገው። only thing የሚሞግተን የሱ ፍቅር ሌላ ምንም አይደለም። ስላስፈራራን አይደለም። የሆነ ነገር ይቀርባቸዋል ስለተባለን አይደለም። መንግስት ማት የሚቀርባቸዋል ስለተባለን አይደለም። አክሊልም አታገኙም ስለተባለን አይደለም። ግን የጌታ ፍቅር ይሄ የብዙ ሰው ኤክስፒሪየንስ ብዬ አስባለሁ። አንዳንዴ በጣም ኦቨርዌልምድ የምንሆንበት አይነት የጸሎት አይነቶች አሉ። በጣም የምንነካበት የዛኔ ክርስቲያን ኮንሽስ ቢሆን ደስ ይለኛል። ያኔ ነው የእግዚአብሔር ድምጽ። ይሄ አልቲሜት የላይፍን ፐርፐዝ ዲስከቨር የምታደርግበት ነው ያ ኢንካውንተር። ያችን ተላለፈ ማለት ይዘረበል የሆነ ላይፍ ውስጥ የምትገባው። ምክንያቱም የቁጭት ህይወት ወይኔ ጌታ ሆይ እንደዚህ እኮ ባልወልድ እኮ ባላገባ እኮ የሚሉ አሉ። ግን የእግዚአብሔር በየትኛው በህይወት ጊዜ በየትኛው ሲዝን ኢንተርፕሬት እንደሚያደርግ ላይፍን ዲቫይን የሆነው ደግሞ ኢንተርቬንሽን እንደሚሆን አታውቅም። ግን ያችን ኢንካውንተር ሰው ሚስ ባያረጋት የኔ ያቺ ነች። ያኔ የጸሎት ቦታዬ ኢቨን እስካሁን አገልግሎት ውስጥ እንድቆይ የሚያደርገኝ ያ ትውስታ ቀን የተነኮበት መነካት ቅሪሊ ጋር ሞት ላለው ነው ያልኩት። በቃ እሱ አይደለ ጥቁ መሞት አይደል በቃ ቱ ዛት ኤክስትሪም ነበር የኔ ዲሲሽን። ያ ጠቅሞኛል። ምንም ያህል ቻሌንጅ እንኳን ቢኖር አገልግሎቱ እንድጸና ፐርሲስት እንዳደረግ በቃ እምነት ይጽኑ እንዲሆን የሚያደርገኝ ያቺን ኢንካውንተር ነው ሳስባት ሁሌ ማለት ነው። እና ያቺን ኢንካውንተር ሰው ሚስ ባያረገው ብዬ አስባለሁ። ቢካዝ ጋድ በየጊዜው ኮሊንጉ ተመሳሳይ ነው።
ተመሳሳይ ነው። ሂዱልኝ ነው ባይ ዘ ወይ። ምክንያቱም ወደ ጌታ ብንቀርብ ልቡ እዛ ጋር ነው። ያልተደረሰ የህዝብ ክፍል ነው የእግዚአብሔር ልብ እንጂ የኛ መብላትና ለመብላት ጉዳይ አይደለም። ኬር አረግ ማለት አይደለም። ግን ለልጆቹ እግዚአብሔር በጣም ኬር ያደርጋል፣ ፕሮቫይድ ያደርጋል ብዙ ነገር። ግን ስንቀርብ ደግሞ ይለያል። ስንቀርብ ይጨክናል እግዚአብሔር። ለዓላማው ጨካኝ ስለሆነ ጨከን ያደርግና this is my heartbeat ይላል and share me ይላል። በቃ ተካፈለኝ። ማንን ልካለው አይደል ያለው? ጩኸቱ እኮ ነው በቃ ሄቨን ያለው ጩኸት ባይዶ እሱን ይመጣ ነበር እኮ ጌታ። ዳግም ምጽአቱ ያው እንደምናውቀው ያልመጣበት the only reason በአምሳል የተፈጠሩ ሰዎች ወዳልተገባቸው ስፍራ እንዳይሄዱ፣ ለሲኦል ማገዱ እንዳይሆኑ፣ ለሰይጣንና ለጭፍሮች ወደተዘጋጀበት ስፍራ በአምሳሉ የፈጠራቸው ሰዎች ወደዛ እንዳይነዱ ያ ነው ፍላጎቱ። ዛስ ዋይ ቆይበት so the more you just encounter him ያን ነገር አንደርስታንድ ታደርጋለህ። ከዛ ትጨክናለህ your comfort zone ለመተው በጣም እና እየቀረብክ ስትመጣ ደቀ መዛሙርቱ እንደዛ አይደል ያለው። አልተገባም አለ ለኔ መንግስት ያልተገባለና መዘርዘር ጀመረ። ቤተሰቡን ያልተወ ኢቭን ራሱን ያልካደ ፋይናሊ የምትከደው ራስን ነው። ባይ ዘ ወይ ሶ ሚለኝ ቤተሰቦች ሜቢ እንጠይቁኛላችሁ እያስባለሁ። ቤተሰቦች እንዴት ነው የተቀበሉት ይሄንን አገልግሎት? እኔ ቤተሰቦቼን ኮንቪንስ ማድረግ አልነበረም የኔ ትልቁ ስትራግል። እኔን ማሸነፍ ነበር፣ የኔን ኮምፎርት ዞን መተው ነበር። ቢካዝ ሁላችንም ስናደግ አይ ዊሽ እንዲህ ብሆን ምንለው ነገር አለ፣ our dream አለ somehow ተመሳሳይ ማይመስል ከእግዚአብሔር ዊል ጋር ኮርስ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። እንዲህ ሆኜ እንደዚህ አገልጋይ በሆን ነው። ግን ያንን ነገርህን ቆም ብለህ ሪዲፋይን እንድታረገው የሚያደርግ ሞመንቶች አሉ። አሁን ያልኩ አይነት ኢንካውንተር ማለት ነው። ሶ በእንደዚህ አይነት መንገድ ሰዎች ቢያልፉ በትክክል ያገኙታል። ሞር ስፒሪቹዋል ብንሆን በጣም የምወዳት ምሳሌ ሁለት ምሳሌ ላንሳላችሁ። ከአዲስ ኪዳን አንዲት ሴት ላንሳላችሁ፣ ከብሉይ ኪዳን ደግሞ አንድ ወንድ ላንሳላችሁ። ማርያም በጣም ታሪኳ ኢምፕሬስ ያደርገኛል በትክክል ሳነበው። በጣም ብዙም ስለሚሽን ፕሪንሲፕል የወሰድኩባት ሴት ነች። ማርያም ወዝ ቲኔጀር ነበረች። ፍሮም ጋድ ኢንካውንተር ስታደርግ ያንን ኮሊንግ 16 ዓመት ነው ቢሆናት ነው እና 14 አካባቢ 14 መላኩ መጥቶ ገብርኤል ነገራት። የህይወቷን አልቲሜት ፐርፐስ አስረዳት። እንዲህ ነው ያንቺ ህይወት ጣፈንታሽ ይሄ ነው አላት። ግን የነገራት ነገር ቀላል አልነበረም። በጣም ከባድ ፕሮፌሲ ነው የነገራት። ምንድነው ያላት? ካንቺ መሲ ይወጣል፣ ሆስት አድርጊዋለሽ፣ አንቺ ቤት የሚያድገው and then ስለ ጂሰስ የተነገረውን ፕሮፌሲ ፉልፊል የሚሆነው ባንቺ ነው ብሎ ያን ፕሮፌሲ ደከመላት። የምታውቀውን ደከመላት ማለት ነው። የአባቱን ዳዊት ዙፋን የሚወርስ እንደሆነ ከዛ በኋላ ደግሞ በያዕቆብ ቤት ውስጥ ለዘላለም የሚነክስ እንደሆነ ዙፋኑም የዘላለም እንደሆነ ነገራት። የጂሰስን ፉልፊልመንት ነው የፕሮፌሲውን ፉልፊልመንት አስረዳት ማለት ነው። ያም ሆኖ ግን ባንቺ ነው፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ አላት። አበሰረላት ይህን መልእክት። ከዛ ግን ደነገጠች። ከንግግሩም ተደንቃ እንዴት ያለ ሰላምታ ነው ብላ የሆነ ዲቫይን የሆነ ነገር አንደርስታንድ አደረገች። ራይት። ግን ደግሞ በጣም የገረመችኝ she was diligent enough to know the word of God። ለምን ብትለኝ ይሄ እንዳሁኑ ዘመን መጽሐፍ ቅዱስ አቬለብል አልነበረም። ጥቅልሉ መጽሐፍ ነው ያለው፣ በየምኩራቡ ነው የሚነበበው እንጂ ሁሉ ሰው እጅ ውስጥ የለም። እና ታውቀው ነበር ማለት ነው የትንቢቱን ቃል who is Jesus ታውቀው ነበር። ያ ጋድ እንደሆነ ታውቀው ነበር። ደነገጠች። ይሄ መልእክት በእኔ ነው የሚፈጸመው? what kind of privilege ያለች ነው የሚመስለኝ። ግን እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ ስትል የወሰደቻቸውን ሪስኮች ሳስብ ትገርመኛለች። ማርያም አይሁዳዊ ነች፣ ቲኔጀር ነች፣ ለአንድ ወንድ የታጨች ነች። እንደ አይሁድ ካልቸር እንደምናውቀው
ለአንድ ወንድ የታጨች ሳይጋቡ አርግዛ ብትገኝ ትወገራለች። ጣፈንቷም እንደሚሆን ታውቃለች። ምን ሊደርስባት እንደሚችል ታውቃለች። ግን በአንድ ነገር ጸናች። ሲመጣ ምንድነው ያላት? እግዚአብሔር ካንቺ ጋር ነው አላት። ጸጋ ይሞላብሽ ነው ያላት። እነዚህ ሁለቱ ነገሮች አጸናት ማለት ነው። ጸጋ ሞላብኝ፣ ለዚህ እኔ ብቁ ሆንኩኝ፣ ጸጋው ተሰጠኝ ነው ያለችው። ጌታ ከኔ ጋር ነው። ኦኬ እነሆ የጌታ ባሪያ እንደ ቃልህ ይሁንልኝ። ምንም አይነት ፈተና ቢመጣ ብወገርም ጌታ ከኔ ጋር ከሆነ ነው ያለችው ማርያም። ከዛ በኋላ ወረድ ስንል እግዚአብሔርን ጥሪና ድምጹን ኮንፊርም ካደረገች በኋላ ወረድ ብለን ብናነብ ለጌታ ቀኔን ተቀኘችለት። ታድዬ ነው ያለችው። በቃ ጎበኘኝ፣ አይ እንዴት ብቁ በሆን ነው ያለችው ነው። የሷ ታሪክ በጣም የሚገርመኝ። አንዳንዴ እንደዛ ነው የሚሆነው። ብዙ ሪስኮችን እንድንወስድ ጌታ ይፈልጋል። ማርያም ወዝ የሚገርም ሪስክ የወሰደች ሴት ነች። ያ ከብሉይ ኪዳን ደግሞ ዘጸአት 3 ላይ የሙሴ ታሪክ ስፔሲፊክሊ ዘጸአት 3 ቁጥር 3-4 ላይ ያለው ቃል በጣም ይገርመኛል። ሙሴ ዴሊቨረር እንደሆነ ህዝቡን ነፃ የሚያወጣ እንደሆነ ከልጅነቱ ዲስከቨር ያደረገ ሰው ነውና አልቲሜት የላይፉን ፐርፐዝ ኢምፕሬስ ያደረገ ሰው ነው ከልጅነቱ ታሪኩ እንደምናውቀው። ከዛ ግን ወገኖች እርስ በርስ ሲጣሉ ሲመለከት ያለውን ነገር ታውቁታላችሁ። ከዛ በኋላ ምን ዲሳይድ አደረገ? ኦኬ በቃ መጥፋቴ ነው፣ ይሄን ንጉሱ ቢሰማ አልቆይም፣ ይገለኛል። ሶዋት መሸሽ፣ ከራእዩ ሸሸ፣ ከጥሪው ሸሸ፣ ከእግዚአብሔር አጀንዳ ሸሸ። ለረጅም ዘመን የአማቱን በጎች እየጠበቀ አግብቶ የራሱን ህይወት የጀመረ ሰው ነው ሙሴ። ከዛ ግን ዘጸአት 3 መጣ። ያቺ ሪል ኢንካውንተሩ ነበረች ለሙሴ። ቢካዝ በቁጥቋጦ መካከል እሳት እየነደደ አይቃጠልም። ቁጥቋጦ አይቃጠልም፣ እሳት ግን እየነደደ ነው። ዋት ካይንድ ኦፍ ቪዥን አለ። ቀምናይት ራእይ ነው። ስለምን አልተቃጠለም? ይሄንን ታላቅ ራእይን የሚለው ልመልከት ብሎ ተርና ሳይድ አደረገ። ወደዛ ሲገሰግስ እግዚአብሔርም ሙሴ ወደ እርሱ እየመጣ እንደሆነ ሲያረጋግጥ ሲያቀው ድምጽ ላከ። ሙሴ ሙሴ ብሎ ጠራው ማለት ነው። ተመሳሳይ ጥሪ ማለት ነው። ከልጅነቱ ጀምሮ የጠራውን ጥሪ ጠራው። ሰው የሙሴ ኢንካውንተርም እዛ ነበረ። the vision was divine ነበረ። የጂሰስን ኢንካውንተር ነው ያየው። the fire is burning ግን የተቃጠለ ደግሞ አይደለም። God is the burning fire, right? የሚያቃጥል እሳት ነው። ያ ኮንዥም የሚያደርግ እሳት ነው ተብሎ ተጽፎልናል መጽሐፍ ቅዱስ ላይ ነው። እግዚአብሔር የሚያቃጥል እሳት ነው። ይሄ አንደኛውን ዲቫይን ኔቸሩን የሚያሳይ ነው። ከዛ በኋላ ደግሞ ቁጥቋጦ አለ። ይሄ የጂሰስን ኢንካርኔሽን በስጋ ውስጥ ሆኖ ፍጹም ሰው ፍጹም አምላክ ሆኖ በዚህ ምድር የተመላለሰበት ነው። ፋይናሊ ጂሰስን ነው ዲስከቨር ያደረገው ማለት ነው። ኢንካውንተር ያደረገው ጂሰስን ነበረ ማለት ነው። ከዛ ድምጽ መጣለት። እንዴት አደረግልኛለህ አለ። ብዙ ቢያስተክርም እንደ ማርያም ተወል ሴቶች ለዛ ነው መሰልቶ ነው ኔቸር የሆነ ነገር አለው ብዬ አስባለሁ። እንደ ማርያም አልነበረም፣ አስቸግሮ ነበረ እና ዴሊቨረር እንደነበረ ተነግሮታል። ሆኖም አልፏል ሙሴ እና እግዚአብሔር ከልጅነታችንም ሊሆን ይችላል የሆነ እድሜያችንም እግዚአብሔር የህይወታችንን ፐርፐዝ ያሳየናል። ተመሳሳይ ነው ሁላችን ፓዙ ቢለያይ ነው እንጂ በቃ ክርስቲያን ሆነን በዚህ ምድር የመቆየታችን ሚስጥር አንድና አንድ። እነዚህ የጠፉ ነፍሳት የጠፉ በጎች ወደ በረቱ ሲመለሱ እግዚአብሔር በእኛ ማየት ስለሚፈልግ ወደ እግዚአብሔር መንግስት ሲመጡ መንግስቱ ሲሰፋ ማየት ይሄ የእግዚአብሔር አልቲሜት ፐርፐዝ ነው በእኛ ህይወት። ሶ ከዛ አንፃር ሁሉም ሰው እንደ ሙሴ ደግሞ እንደ ጳውሎስ ኢየሱስን የሚገናኝበት ደማስቆ ቢኖረው ጥሩ ነው ብዬ አስባለሁ። ለዛ ደግሞ ራሱን ሬዲ ቢያደርግ
እንደ ማርያም ደግሞ ራሱን ቢያዘጋጅ ሰው ሁሉ እንዳልኳችሁም ቅድም ፊልድ ውስጥ በጣም የምንፈተነው ካራክተር ዋይዝ አለማደጋችን ነው በብዙ ነገር። በቃ ሀምብል መሆን ይከብዳል፣ ፔሸንት መሆን ይከብዳል፣ ስቅ ማለት በጣም ነው የሚከብድ ነው። ለዛ ነው በቃ ፊልጵ 3:4 ላይ እኮ የሚናገረው እሱን አይደለም እንድንሆነውም እንድንመስለውም የተጠራ ነው። የጂሰስን ኢሜጅም ስለሆነ ኢሜጁ ደግሞ ዝቅ ማለት ነው። አምላክ ሆኖ ሳለ ዝቅ ካለ ከወረደ from heaven ከመጣ እኛ ከከተማ ወደ ገጠር መሄድ ብዙ ላይ ከብደን ይችላል። ግን መቼ ነው ካልከኝ ያ መነካካት ሲኖርክ ከጌታ ጋር ጊዜ ሲኖርክ ድምፁን ስትሰማ ፍቅሩ ሲፈስ ኦቨርሜንት ሲያደርግ ትወስናለህ፣ ትወጣለህ ማለት ነው። አንተ ዛት ያስጠብቀናል። የሚገርም ነው በጣም። አንድ ነገር ይህን ጥያቄ ለመመለስ ስትጀምር ያልሽው ነገር አሁንም መጨረሻ ላይ ደከምሽው ነገር ትልቅ ነገር ነው ብዬ አስባለሁ። አንዳንድ ጊዜ ለአገልግሎት ስናስብ የተጻፈው ወይም ትእዛዙን እያሰብን ሳይሆን ፍቅሩ ግድ ብሎን ሲሆን ዊካን በጣም ብዙ ነገርን ማሸነፍ ማለፍ እንችላለን። እና ያንቺም ሪዝን ከፍቅሩ ወይም ፍቅሩን ኤክስፒሪየንስ ከማድረግሽ የተነሳ መሆኑ በጣም ኢንከሬጅ አደርጋለሁ። እና ወጣቶችም ይህንን እኔም ያው ኢንከሬጅ አደርጋለሁ ይህንን ፍቅር ኤክስፒሪየንስ እንዲያደርጉ፣ ከዛ ውስጥ የሚወለድ ፐርፐዝ የሚገጥመን ቻሌንጅ ምንም እንደሆነ እንድናየው የሚያደርገን እሱ ነው ብዬ አስባለሁ። እና ቅድም የጀመርሽውን ስቶሪ ብንቀጥል ብዬ አስባለሁ። 1 አመት ቦዲ ትምህርትም ታስተምሪያለሽ፣ ከዚያ ደግሞ መንፈሳዊም ትምህርት ታስተምሪያለሽ ልጆችን። እና ይሄ የ1 አመቱን ቅድም አንስተን ነበርና ወደ ሀመር ደግሞ አዲስ ጆርኒ ጀመርሽበትን መንገድ፣ ለብቻሽ የሆንሽበትን ጊዜ፣ ከዚያም ደግሞ ራእይ የተቀበልሽበትን ጊዜ እስቲ እናንሳ። እሺ ቴንክ ዩ። ቦዲ ያለሁኝ ልጆችን አስተምራለሁ ኤንድ ፍሪ ሰርቪስ ሰጣለሁ ጤና ጣቢያ ምናምን። በዚህ አጋጣሚ ጤና ባለሙያ የሆኑ ሰዎች ለዚህ አገልግሎት መጠራታቸውን አረጋግጥ ማመን አለባቸው። ኮንፊርም አረጋግጥላችኋለሁ 100%። እንዳልኳችሁ ከሰው ጋር ነው የጤና ባለሙያ ስትሆኚ ከሰው ጋር ነው በቃ የምትሆኚው። ሰው ነው የምትረጂው፣ ሰው ነው የምታገለግዪው። ያ ነገር በጣም ክሎዝ ያደርገዋል። ጌታም ለሰው ነው የመጣው፣ ያ ለሰው ልጆች ነው። ጤና ባለሙያ መሆኔ እንደውን ለዚህ ይሁን ያ አስቴር እንደተባለች ለዚህ ይሁን ያ ወደ ንግስና ለዚህ ይሁን ወደዛ መንግስት የገባሽው ንጉሱን ያገኘሽው ለዚህ የሚሆን ነው ያላትና እንደዛም ብያቃለሁ በጣም እና ጥሩ ነው። ፋይናሊ ሳስበው ኦኬ እግዚአብሔር ሆይ ለዚህም ይሆናል ብዬዋለሁ። ከዛ እንደዛ አገለግላለሁ። ብዙ ሰው ኔትወርክ አደርጋለሁ በዛ አርብቶ አደሮችም በዛ በጣም ኔትወርክ አድርጌያለሁ። ጥቂት ናት ሜዲካል ያገለገልኩት። ሀመርም ቢሆን ሜዲካል ሰርቪስ ተውት በጣም ጥቂት ነው። ግን መንደር ሴድ እንደዛ አይነት ነገር ይገጥሙኛል። እርጉዝ ሴቶች አያለሁ። የተማርሹት እዚህ አንድ ያዛት ሴት ያ ገጠዋኝ ነበርና ያ ኤክስቴንሽኖች አሉ ምናምን እዛ 1-2 አብሬያቸው እንትን ብያለሁ። ያ እና ቦዲ በእንደዚህ አይነት ቆይታ ቆየን። ከቦዲ በኋላ ሙቭ ያረኩበትን ልንገራችሁ። ቦዲ ያለን ላይክ 1 አመት ምናምን እየሆነን እዛው በተመሳሳይ መልኩ ያ ምላችሁ ሪትሪት ተገባ ማለት ነው ቦዲ እና የተለያዩ አገልጋዮች ከየትራይቡ ኢንቫይት ተደርገው ነበርና እዛ አብረውን እየጸለዩ ነበረ። ከዛ ሁሉም የመጣበትን አካባቢ ቻሌንጅ ያወራል ምናምን እና ስለ ካልቸሩ ሞር ማውራት ተጀመረ። እና ያኔ ስለ ሚንጊ ሰማሁኝ። ሚንጊም እንደሆነ ትንሽ አብራራለን። ያኔ የነበረው ሚሶናዊ ተጋብዞ የመጣው ማለት ነው። አልገባኝም በጣም ትንሽዬ ነው በቃ እንደዚህ ነው እንደዚህ ምናምን ያለን። ምንድነው ሚንጊ ግራ ገባኝ። ሰምቼ አላውቅም ከዚህ በፊት ስለ ሚንጊ። ከዛ በኋላ ወደ ኋላ ቀረውና ፕሮግራሙ ሲያልቅ ጠየቅኩት ምናምን አይ እንደዚህ ብሎ አብራራልኝ
በኋላ በደንብ ስለማብራራው ብዬ ነው። ኦኬ የሆነ ደግሞ ለልጆች ልቤም ቅርብ አይደለም። ያ ከዛ ግን ይሄ የሚሆነው ጸሎቱ ከመጀመራችን በፊት ለጓደኞቼም ነግሬያቸዋለሁ፣ አብረውኝ ይላሉ። በቃ እኔ የሆነ ኦፖርቹኒቲ ነበረኝ ክላስ የምቀጥልበት ምናምን ሶ ፋሚሊ ነው ያንን ደግሞ ፋሲሊቴት ያደረጉልኝ ምናምን ሁሉን ነገር። ሶ ለወጣ ነው ከሀገር ብዙ ፕሮሰሶችን ጀምሬ ነበረ። ከዛ ለጓደኛዬ ነገርኳት እኔ ከመሄዴ በፊት በቃ ሶዶ ከተመለስኩኝ ሌላ ላይፍ ልጀምር ነው እንዳልኳችሁ። ከዛ በኋላ ግን እኔ ሶዶ ከመሄዴ በፊት ሀመር መሄድ ፈልጋለሁ ቪዚት አድርጌ ልመለስ አልኳት። ከዛስ ጉድ አለችኝ። ዛት ሞመንት አንዷ ጓደኛችን ደግሞ ወደ ዳሰነች ሙቭ የምታደርግበት ጊዜ ነበረ። እግዚአብሔር የሳደሙ ሌላ ኢንካውንተር ነው። ኮንቪንስ አርጓት ወደ ዳሰነች ህዝብ ትሄድ ነበረ ነው ሶ አብረን ወጣን ማለት ነው። ከዛ እኔ ወደ ሀመር ሄድኩኝ፣ እሷ ወደ ዳሰነች። ሀመር ሄድኩኝ፣ ሚሽነሪ ተቀበለኝ ምናምን ጥሩ ጊዜ አሳለፍኩኝ። የሆነ መጽሐፍ ሰጠኝ ስለ ደቡብ በደንብ የተጻፈ የሚሽነሪ ማስታወሻ የሚል ሚሽነሪ ፊልም ሆና የጻፈው መጽሐፍ ነበረ ምናምንና ሚንጊ ኢምፕሬስ አድርጎኝ የለ አይ ቲንክ ገጽ 70 ምናምን አካባቢ ላይ ስለሚንጊ የተጻፈውን ላነብ ቻልኩኝ። በጣም ደነገጥኩኝ። ላይክ ዋት ነው ያልኩት ሳነበው። ምን አይነት ካልቸር ነው? ህጻናት የሚገደሉበት ካልቸር ነው። ያ ከዛ ብዙ ቦታ ስላወራሁት ስለ ሚንጊ ብዬ አንስቼ አንድ ቦታ በደንብ ስላወራሁት እሱ ረጅም ስለሆነ ልለፈውና ጀነራሊ ሚንጊ ማለት አማርኛ ነው ትርጉሙ፣ የተረገመ ማለት ነው አማርኛ። ባላባቱ የረገመው ሊሆን ይችላል፣ ባይ ኔቸር የተረገመ ተብሎ ደግሞ የሚያስቡት their perception like naturally ተረግሟል ይሄ ልጅ ይባላል። ህጻኑ ልጅ ሲወለድ የሌላኛው ጥርሱ ቅድሚያ የሚበቅል ከሆነ ያ ልጅ ሚንጊ ነው የሚባል ተረግሟልና በተቻላቸው አቅም ሰው ሳያይ ምናምን ነው ይገሉት። ያ ሌላኛው ደግሞ አንዲት ሴት ልጅ ከማርገዟ በፊት ላይክ የሰርግ አንዳንድ ኢቨንቶች አሏቸውና ወንድየው መዝለል አለበት ዝላይ፣ በዝላይ ፕሮግራሙ መታረድ ያለበት ፍየል አለ፣ መቅረብ ያለበት መስዋዕት አለ ምናምን ብዙ ባህላዊ ነገር ይደረጋል እና ደንቦች ይፈጸማሉ። ባላባቱ የሚፈጽመው ደንብ አለ። ያ ነገር ሳይደረግ ያ ባህል ሳይፈጸምባት ሴት አርግዛ ከተገኘች የሚወለደው ልጅ ሚንጊ ነው እና ይገደላል ማለት ነው። ከቻሉ ሆድ ውስጥ እያለ ይገሉታል በብዙ ሜትድ። ከዛ ግን ከተወለደ ይገሉታል። their perception is like ያ ልጅ ወደዚህ ምድር ከመጣ ካደገ ብዙ ብሌሲንጎችን አናገኝም። ዝናብ አይዘንብም፣ ከብቶቻችን ይሞቱብናል፣ ፍየሎቻችን ይሞቱብናል። የተረገመ ልጅ ስለሆነ መቆየት የለበትም መወገድ አለበት ብሎ ነው የሚያስቡት። የተለያዩ መንገድ አላቸው ዲፕ በጣም። ሌላው ደግሞ ባላባቱ የረገመው ልጅ ባይኔ ሚስ አንዳንዴ ጌታን ሲቀበሉ ላይክ ሚንጊ ናቸው ይባላሉ። በተገኙበት ይገደሉ የሚባለው በቃ ካልቸራችንን አልተቀበሉትም፣ ከዚህ በኋላ አያረጉትም፣ ስለዚህ ሚንጊ ናቸው ባላባቱ ይረግማቸዋል ነው። በጣም በብዙ ስትራግል ነው የሚያልፉት። ኢቨን ክርስቲያን ሲሆኑ በጣም ብዙ ፐርሲኪሽን የሚገጥማቸው እንደሆነ አሁን ከመምጣቴ በፊት ከሳምንት በፊት ኢኖጋልት የሚባልበት መንደር አለና እዛ መንደር ጌታን የተቀበሉ 2 እናቶች ተመተው በጣም ብዙ ስካር አላቸው ጀርባቸው ላይ ነው ተገርፈው ምናምን ነው ቸርች አምልጠው የመጡት ምናምን እና ቸርችም ወስዳ አሳክማቸው። ያን ታሪክ ስሰማ ከነሱ በጣም ያስደነገጠኝ ሪል ነው ፐርሲኪሽኑ። በጣም ይገረፋሉ፣ ይደበደባሉ። ካዱኑ የሚባሉት ክርስቲያን ሲሆኑ እንዳልኳችሁ ያው ካልቸር ውስጥ ዲመኒክ ነገር ነው ብዙ ነገሩና ሶ ያን ነው የሚሉት። ለእግዚአብሔር ብቻ ነው መስዋዕቱ የተገባው እና መልኩ የተገባው እግዚአብሔር ነው እንጂ ባላባቱ አይደለም፣ ወይ ደግሞ የምናረጋቸው ነገሮች አይደለም ብለው ስለሚያምኑ ስለማያረጉት ፈቃደኛ ስለማይሆኑ ያንን ባህል ሊያደርጉ በሰርግ በለቅሶ በተለያዩ ኢቨንቶች ላይ ይደረጋል ይሄ ነገር
ሶ ያን ካላደረጉ ከባህሉ ወጥተዋል ማለት ነው። ከዛ የተነሳ ነው ውሃ አትቀዱም ይሏቸዋል። 2 እና 3 ሰዓት ሄደው ቀድተው የሚመጡትን ያንን ውሃ በምን አይነት ቻሌንጅ አልፈው ቀድተው እንደሚመጡ በጣም ከባድ ነው። አሸዋማ ነው መሬቱና ከዛ የተነሳ ውሃ በጣም ብዙ ካልተቀፈረ አይገኝም። በውሃ በጣም ይቸገራሉ እና ያንን እንዳይጠቀሙ በቃ ይሄ የኛ ምድር ነው፣ ከኛ ምድር ውጡልን፣ ምንም ነገር መጠቀም አትችሉም ነው የሚሏቸው። እና በእንደዛ አይነት ቻሌንጅ ውስጥ ሆነው የመጡ ክርስቲያኖች ነበሩ ነው ስንጸልይላቸው ነበረ ነው። ያ ሶ ምን ልላችሁ ፈልጌ ነው እንደዚህ አይነት አካባቢ አለ ጌታን ለመቀበል ደግሞ ለማገልገል እንደዚህ የተመቻቸ ነገር እንደ ከተማው ኮርስ ቻሌንጁ ተመሳሳይ ባይሆን ፓዙ ኢሜጁ ይለያያል፣ ግን ቻሌንጅ ነው አለ ሁሉም ቦታ። ግን የነዚህ ፊዚካል ነው። ያ ሶ ያንን ወደ ሀሳቤ ልመለስና ያን መጽሐፍ አነበብኩ፣ ብዙ ነገር ሰማሁ ስለ ካልቸሩ። ከዛ በኋላ በቃ የተወሰነ ወር ልጆችን ላስተምር ብዬ ድጋሚ እግዚአብሔር ኮንቪንስ አደረገኝና ነገርኩት ለዛ ሚሽነሪ ይሻለኝ። እዛ ቆየሁኝ፣ መንደር ገባሁኝ፣ ማገልገል ጀመርኩኝ፣ ማስተማር ልጆች ምናምን። ከዛ በኋላ ላይክ በጣም ነፍሴ ተጨነቀች። ምንድነው እግዚአብሔር ሆይ ማድረግ ያለብኝ? ድጋሚ እንደገና ተመሳሳይ ፊሊንግ ውስጥ ገባሁኝ። ማገልገል እንዳለብኝ በአንድ በኩል ይሰማኛል። ከዛ ደግሞ እዚህ ከፋሚሊ ጋር የጀመርነው የሆነ ነገር አለ። ሶ ቤቱ ጋር መሆን እንዳለብኝ በጣም ተጨነኩኝ። ከዛ በኋላ ለሚሽነሪው ነገርኩት፣ እመለሳለሁ ግን ጊዜ ልውሰድ ከቤተሰቦቼ ጋር፣ ከዛ በኋላ እመጣለሁ አልኩት። እሻለኝ ወጣሁኝ ማለት ነው። ሄድኩኝ፣ መጸለይ ጀመርኩ ለተወሰነ ወር። ላይክ አይ ቲንክ 1 ወር ነው፣ ለተወሰነ ወር አልኩኝ 1 ወር ጾም ጸሎት ገባሁኝ። በቃ መጸለይ ጀመርኩ። እግዚአብሔር ሆይ ምንድነው ልታረግ ያሰብከው? ይታወቀኛል ልጆች ላይ ምን ማድረግ እንዳለብኝ ምናምን፣ ልጆችን ሳስተምር ይታየኛል። በቃ መታደግ እንዳለብኝ የሆነ ነገሮችን ማድረግ እንዳለብኝ ይታየኛል። ምክንያቱም 1 አመት ቦዲ ስቆይ ብዙ መጽሐፎችን የማንበብ እድል ገጥሞኝ ነበር። ሰዎችንም ኢንተራክት አደረግም ስለነበረ ደወል ያለውን ችግር አንደርስታንድ እያደረኩት መጣው። ባየሁት በሰማሁት ነገር ባነበብኩት ነገር ኦኬ ደግሞ ወንጌል ከገባ 50 እና 60 አመት የሆነው ነው። ዋይ እስካሁን ድረስ ፍሩትለስ የሆነው ለምን? ያ ነገር ጥያቄ ይፈጥርብኛል። ያ ግን አንድ ያስተዋልኩት ነገር ምንድነው ብዙ ሚስዮናውያን ገብቷል እዛ። ሁሉ ሰው አዋቂ ሰው ላይ ነው የሚሰራው። እነሱ ደግሞ በብዙ ስርዓት ውስጥ ናቸው ያሉት። እያንዳንዱ ባህላዊ ነገሮቻቸው የሚያደርጉት ከመንፈስ አሰራር ጋር የተያያዘ ነገር። ኢቨን ያን ሲስተሮቻቸውን ስፒሪት ነው ወርሺፕ የሚያደርጉት። ባላባቱ እንደ አምላክ ነው የሚያዩት። ያ እና ጥያቄ ፈጠረብኝ። ዋይ ልጆች ላይ ለምንድን ነው አይሰራው? ብዙ ሰውንም ጠይቄያለሁ፣ ለምን ልጆች ላይ አይሰራም? ልጆች እኮ ፈርታይል ግራውንድ ናቸው። ዛሬ ብንሰራባቸው የሆነ ጊዜ ፍሩትፉል ነው የምንሆነው። ፍሎሪሽ የሚያደርጉ ናቸው፣ የሚያድጉ ናቸው፣ የሚቀጥሉ ናቸው። ዛሬ ላይ ጌታን የሚያውቅ ትውልድ ከሌለ የሆነ ዘመን አለ ልጆች ላይ ቢሰራ ጌታን የሚያውቅ ትውልድ ይነሳል። ሰው ልጆች ላይ ለምንድን ነው የማይሰራው የሚለው ነገር ጥያቄ ይፈጥርብኝ ነበር ነው። ከዛ በኋላ በዛ ጸሎት ውስጥ እግዚአብሔር ብዙ ነገር አስተማረኝ፣ ብዙ ነገር ነገረኝ። ከዛ በኋላ ይሄ ራእይ ተወለደ ማለት ነው። ዝማ የተባለው ራእይ ብዙ ቦታ ስለሰማችሁት ነው ዝማንና ፕሮፖዛል ጻፍኩኝ። እዛ ሳገለግልበት የቆየሁበት ቸርች ማለት ነው ሀመር። ከዛ ከየቪሌጁ አትሊስት አንዳንድ ልጆችን ሴሌክት አድርገን እናምጣቸውና እነሱ የቀለም ትምህርት እንዲማሩ፣ መንፈሳዊ ትምህርት እንዲማሩ እነሱ ላይ ኢንቨስት እናድርግ። ከዛ ሌላ ሚሽነሪ ከምንጠብቅ ከተለያየ ቦታ ቋንቋውን የማያውቅ ሚሽነሪ መጥቶ ድጋሚ ባይተዊ ብዙ ሚሽነሪዎች ገብተው ቨርናውት አድርገው ምናምን የሚወጡበት አካባቢ ቢካዝ ጸባዩም በጣም ከባድ ነው፣ ሙቀታማ ነው፣ በረሃ ነው። ሶ የራሳቸውን ልጆች ሚሽነሪ ማድረግ ቢቻል
ኔቲቮች ላይ መስራት ቢቻል ያ ኢንዲጂነስ ቸርች ብዙም የላቸውም so that's the main problem so ልጆች ላይ ብንሰራ የሆነ ጊዜ እኮ ሚሽነሪ የሆኑ ልጆች ይወለዳሉ ያ በጊዜ ጻፍኩኝ ማለት ነው ፕሮፖዛሉን ጻፍኩኝና ለቸርች አመጣሁኝ ታሪኩ ረጅም ስለሆነ ነው በተቻለኝ አቅም አለፍ ያልኩ ማወራችሁ ከቤተሰብ ጋር ያለው ግብግብ ሌላ ነው መጣሁኝ ወስኜ and then ከቤተሰብ ጋር ያለው ነገር ጨርሼ ማለት ነው ሄድ እንዳለብኝ አሳመንኳቸው መጣሁኝ ሼር አደረኳቸው በደስታ ተቀበሉኝ ያንስላችሁ ግን ቻሌንጅ የለውም አይደለም በጣም ብዙ ቻሌንጅ ነበረው የመጀመሪያው ቻሌንጅ ፋይናንስ ያ ይሄን ራዕይ ስትመጪ ይሄን ፕሮጀክት ለመጀመር ምን ያህል ገንዘብ አለሽ ነው የተባልኩት የመጀመሪያ እኔ ፕሮጀክቱ ብቻ አንድ አመት ስንቆይ ማንም ሰፖርት የሚያደርገን ሰው አልነበረም ቦዲ ስንቆይ የሚያስቅ ህይወት ነው ይኖር ነው እዛው መንደር ነው የምናድረው ያ በኔል ምላችሁ ጓደኛችን እዛ ብዙ ቆይታለች ላይክ አንድ አመት ያ ከመምጣታችን በፊትና እሷ መኝታችን ትልቅ እንትን ነበር እና ዛም እንደርቤቱም ተሰጥቷት ስለነበር አብረን ነው የምናድረው እሷ ትላልቅ ሰዎችን ታስተምራለች ማታ ፕሮግራም አላት በሳምንት 3 ምናምን አብረን ከሷ ጋር እንትንል ነበርኛ ደሞ ልጆቹን አገልግሎት እናገለግል ነበር ምናምን እና እዛ በጣም የሚገርም ህይወት ነው ይኖር ነው እነሱ የሚበሉትን ምን በላው እዛው ነው የምናድረው ብዙም ኮስት የለበለም ከዛ ይሄ ተበክ ቪዥን ሲመጣ ደግሞ ሪኳየር ተደረገ ማለት ነው ገንዘብ ባይዘይ ዛሬ በደንብ ማውራት የምፈልገው ነገር ብዙ ሰው የሚያስበው ሚሽን አገልግሎት በገንዘብ እንደሚሰራ ነው ኦፍ ኮርስ በገንዘብ ነው የሚሰራው ግን ዋናው ነገር ገንዘብ አይደለም ገንዘብ ከራዕይ በኋላ የሚመጣ ነገር ነው ገንዘብ ከኛ መሰጠት በኋላ የሚመጣ ነገር ነው ብዙ ገንዘብ እያላቸው ምንም መስራት ያቃታቸው ብዙ ሰዎች ስለማቀ ማለት ነው ግን እምነት ትልቅ ነገር ነው በጣም ትልቅ ነገር ጌታ ይሰራል ብሎ ማመን እንዳልኳችሁ ራዕይን ዲስከቨር ማድረግ ትልቁ ነገር ለዛ ነገር ራስን ኮሚትድ ማድረግ ዲቮትድ ሆኖ ለዛ ነገር ራስን ሰጥቶ ማገልገል ትልቁ ነገር ነውና ቀጥሎ የሚመጣ ነገር ነው ገንዘብ እግዚአብሔር ፕሮቫይድ ያደርጋል እንኳን ለራሱ መንግስት ሶ በዛን ያልኳቸው የሰማይ ካረንሲያችን እምነት እንጂ ገንዘብ አይደለም በምድር ምን ገበያየው like wasn't a paper this like ወረቀቱ ነው በገንዘብ ነው ግን በሰማይ እንደዛ አይደለም ሰማይ ስንሄድ ጌታ ሆይ እንዲህ አይነት ራዕይ ያለኝ እንደዚህ መስራት ፈልጋለሁ ሶ ብለን ስናቀርብለት ኦኬ በምድር like የሆነ ልብስ አምሮህ መግዛት ትሄድና ሱቅ ይሄ ልብስ እንት ነው ብለህ ትጠይቃለህ የሚያወጣውን ገንዘብ ይነግሩሃል 1000 ብር ነው ካሉክ 1000 ብር ትሰጥና ያ ልብስ ያንተ ይሆናል ወደ ሰማይ ሄደ እየጸለይክ ለእግዚአብሔር ይሄንን ጥያቄ ስታቀርብለት እግዚአብሔር ወይ እንዲህ እንድሰራ ፈልጋለሁ ይሄን ራዕይ ሰጥተኛል በዚህ መልኩ ማገልገል ፈልጋለሁ ስትል የመጀመሪያ የምትጠየቀው ነገር ለዚህ ራዕይ ምን ያህል እምነት አለ እምነትህ ነው ይታየው እንጂ ገንዘብ አይደለም ያ እምነት ካለ ነው እግዚአብሔር ስራ የሚሰራው ምክንያቱም ኤቭሪቲንግ እግዚአብሔር ነው የሚሰራው ምክንያቱም የሰውን ልብ መቀየር የሚችለው ጌታ ብቻ ስለሆነ ገንዘብ አይቀይርም ስለዚህ the divine work እንጂ የሰው ስራ አይደለም የሚሽን አገልግሎት ሶ ያን ትጠየቃለህ እምነት ይፈተናል ውስጥ በጣም ለ3 ወር ነው እዛ ነገር ውስጥ የቆየሁት ማዕከሉ ሊጀመር ማለት ነው ቅድም ያልኳቸው ከየቪሌጁ ልጆችን ኮሌክት አድርጎ እነሱ ማሳደግ እነሱ ሚሽነሪ እንዲሆኑ ማብቃት ሶ በጣም ብዙ ዋጋ አስከፍሎኛል ዶንት ሪግሬት ያደረኩኝ መሰለኝ ላይክ አንዴ አፍተር ሚቲንግ ከኤልደርስ ጋር ካረግን በኋላ ቤት ገብቼ አልቅሻለሁ ረጅም ሰዓት እግዚአብሔር ሆይ ይሄን እኮ ትቼ ነው የመጣሁት አትሊስት ይሄ ነገር ሊሳካልኝ ይገባል በጣም ነው ያለቀስኩት በቃ ይሄንንም በቃ ሀሳቤም ሳይሳካልኝ አልቅሻለሁ በጣም ከዛ በኋላ ነው እግዚአብሔር ኢንተርቬን ያደረገው የመሪዎችንም ልብ እግዚአብሔር አሸነፈ አንዱ በጣም ወደው አባት አለና ምክትል ሰብሳቢ ነበር ያኔ ማዕከሉ ሊጀመር ስንነጋገር ነው ልጅ መሆኗን አትመልከቱ እሷ ውስጥ ሆኖ እየለመነን ያለው ክርስቶስስ ቢሆን ጀስት እንጀምረው በእምነት እንጀምረው
ከዛ እግዚአብሔር ፕሮቫይድ ያደርጋል ያለው ማለት ነው። ከዛ በኋላ የብዙዎቹ መሪ ልብ የተለወጠው። ኦኬ እንጀምረው፣ 1 ወርም ቢሆን 2 ወር 3 ወር ይጀመር። ከዛ በኋላ ምንችለውን አድርገን ካልቻልን በቃ ልጆች ይመለሳሉ ነው የተባለው ማለት ነው። እንግዲህ 1 ወር 2 ወር የተባለው 3 አመት ሆኖታል። አዎ ምን ልላችሁ ፈልጌ ነው፣ ከዛ ማተር አያረግም። ይሄ ዘንድስ ኮንፊደንስ እናገራለሁ። ማተር አያረግም። የብዙ ሰው ጥያቄ እሱ ስለሆነ ማለት ነው። የወጣቱ ገንዘብ የለኝ እንትን የለኝ፣ እሺ እንደዚህ የወረደ ኑሮ እንደዛ ብሎ ነው የሚያስብ ነው። በገንዘብ አይደለም የሚሰራው የእግዚአብሔር መንግስት። አንዱ የሚጠቀመው መንገድ ሊሆን ይችላል እግዚአብሔር እንጂ የሚሰራው የእግዚአብሔር መንግስት በእምነት ነው፣ በጸሎት ነው፣ ወዘነ ኮንቪክሽን ነው የሚሰራው። ያንን ነገር ላሰምርበት ፈልጋለሁ። ያ ከዛ በኋላ ማዕከሉ ተጀመረ። እግዚአብሔር ረዳኝ። ልጆች ተመልምለው መጡ። ወደ 11 የሚሆኑ ልጆች። ያ ከዛ አገልግሎት ተጀመረ። እነሱ ማስተማር ዘማ ተወለደ ማለት ነው። ከዛ በኋላ ልጆቹ እንዴት ነው የሚኖሩት? ምናልባት ስለ ልጆቹ ከጠየቃችሁ ቸርች ግቢ እዛ ውስጥ ነው የኖሩ ያሉት። የቀለም ትምህርት ይማራሉ። እዛው ገቨርንመንት ስኩል አለ። እዛ በጣም ቅርብ ነው ከተማ ውስጥ ስለሆነ ተምረው ይመጣሉ። ከሰዓት ጥናታቸውን ያጠናሉ። እኔ ያስጠናቸዋለሁ። መንፈሳዊ ሆነም እንደገና ደግሞ ሴኩላሩም ላይክ ኤዱኬሽናል እሱን አስጠናቸዋለሁ። ፕሮግራም ይኖራቸዋል። ትዋይስ ዊክ እንሄዳለን በየመንደሩ ወደ መጡበት። እዚህን ያስተማርኳቸውን መንፈሳዊ ትምህርት ሄደው እነሱ ደግሞ ያስተምራሉ ማለት ነው። ሚሶናዊነትን ሚሽነሪ ምን እንደሆነ ከልጅነታቸው እየለመዱት እንዲመጡ። አሁን ብታገኛቸው ስማቸውን ሲያስተዋውቁ እኔ ሚሽነሪ ሙኮ፣ ሚሽነሪ ሀጨው ያሉ ስማቸው እንደዛ። በጣም ወዶ ልጅ 16 አመቱ ነው። እድሜያቸው ከ8 እስከ 12 ነው አብዛኞቹ። ያው ስሜ ስናረጋው በግምት አንደኛው 16 አመቱ በጣም የምወደው ብዙ ነገር የማይበት ልጅ፣ የብዙ ጽናት ሚስጥር የሆነ ልጅ ነው። ሀስካ ይባላል እና የሚገርም ለውጥ ነው በህይወቱ ያየሁት። እና በየመንደሩ እየሄደ ይጸልያል። በተለይ ተወልዶ ያደገበት መንደር አርከላ የሚባልበት እዛ ሄደ የታመመ ሰው ጸልዮ ተፈውሶ ያውቃል። እኔ ይገርመኛል እግዚአብሔር እንዴት እንደሚሰራ። መዝለል ነበረበት እንደሆነ አሁን ስመጣ ትልቁ ቻሌንጅ እሱ ነበረ። ቤተሰቦቹ እንዲዘሉ ያስገደዱት ነበርና ምን አለኝ፣ ጽዬ ክርስቲያን ነኝ አይደል? መዘል ከሆነ ብዙ መስዋዕት ይቀርባል ለሰይጣን፣ ፍየል ይታረዳል። ያ እንዲሆን አልፈልግም። መስዋዕት የሚቀርበው ለጌታ ብቻ ነው። እኔ የጌታ ነኝ። ስለዚህ ያ በእኔ እንዲደረግ አልፈልግም እኔ ያለኝ ማለት ነው። እና ልጆቹ አሁን ሚስተር ብሬክ ላይ ናቸው ያሉትና ተመልሷል አብዛኞቹ። እና እሱ እንዳይሄድ ነው ያልኩት። በቃ ትሄድና ባቱ ብዙ ጊዜ ያስፈራርቶታል እንዲዘል ምናምን። ቢካዝ ካልቸር ስለሆነ የቤቱ ታላቅ ልጅ ነው፣ ወንድ ነው፣ መዝለል አለበት። ሰው እንደዛ አይነት ቻሌንጅ አለ ልጆች ላይ። ወንዶቹ በእንደዛ አይነት ቻሌንጅ ያልፋሉ። ሴቶቹ ደግሞ እዛ ያሉ ሴቶች በየቪሌጁ ያሉ ሴቶች የሚያልፉበት ቻሌንጅ እንዲማሩ አይፈቀድላቸውም ሴቶች። ምክንያቱም ሴት ልጅ ሀብት ናት፣ ለአንድ አርብቶ አደር ሀብት ነች። ምክንያቱም በእሷ ምክንያት የሚቀበሉት ብዙ ፍየል አላቸው። ቦዲም እያለ እንደዛ 38 ከፍትና አንድ ጠበንጃ ይሰጣል። ልታገባ ስትመጣ ስታናግራቸው ይሄ ሊኖር ይገባል ነው። አይ ቲንክ ድሮ መሰለኝ እሱ አሁን እየቀነሱት መጥተዋል። ሰው ግን መስጠት ያለብህ ኮታ አለ፣ እጅ መንሻ እንደምንለው ማለት ነውና ሴቶቹም ወንዶቹም እንዳይማሩ የሚደረጉበት ነገር አንደኛው እሱ ነው። ሴቶቹ ከተማሩ አይገዙም፣ ለባህሉ ነው የሚሉት፣ ለባሎቻቸው አይገዙም። ከልጅነታቸውም ነው ደግሞ የሚሰጡት። ያንን ፍየል ከተቀበሉ በኋላ ያን ፍየል ከሰጠ በኋላ የሚያገባት ባል ድንገት ጠልፎ ሊወስዳትም ይችላል። የእሱ ነች ማለት ነውና እንደዛ አይነት ቻሌንጅ አላቸው ሴቶቹ። ወንዶቹ ደግሞ እንዳልኩ ፍየል መሰብሰብ አለባቸው፣ ዌል ኳሊፋይድ መሆን አለባቸው። እንዳልኩ ብዙ ፍየል ባላቸው ልክ ነው ሊያገቡ የሚችሉት። ፍየል ይሰበስባሉ ከልጅነታቸው። ፍየል መጠበቅ ትልቁ ስራቸው ነው።
ተምሮ ጥሩ ደረጃ ደርሶ ህይወት የሚመራ ያልዘለለ በክርስትናው አልፎ እንደዚህ ጸንቶ ብዙም ሰው የላቸውም። ሰው ሮል ሞዴል አድርጎ የሚያዩት ሰው የላቸውም። ግባቸው ብዙ ፍየል መሰብሰብ ነው እንዳልኩ። እሱ ትልቁ ቻሌንጅ ነውና 5 ሴቶችና 6 ወንዶች አሉ አሁን ላይ ዝማ በተባለው ፕሮጀክት። ዝማ ማለት ትርጉሙ ቀስት ማለት ነው ወይ ደግሞ ፍላጻ የሚል ቀድሞ ትርጉሙ ፍላጻ ነው የሚለው። መዝሙረ ዳዊት ምዕራፍ 127 ቁጥር 4 ላይ ያለው በልጅነት የተገኙ ልጆች ወይም ወጣቶች በሀያ ልጅ ላይ እንዳሉ ፍላጾች ናቸው ነው የሚለው፣ ቀስቶች ናቸው ነው የሚለው። ሶ እነዚህ ልጆች ዛሬ ቀስት እንግዲህ ወደ ኋላ ስበ ነው አይደለም እዚህ ፕሪፔር ታደርጋለህ እንደን ትልከዋለህ የሆነ እንደዛ ነው ላይክ ወደ ኋላ አስቀርተናቸው ትምህርት እንዲማሩ ወይ ለከብድ እንዲሆኑ ጋርደን ኢንካውንተር እንዲያደርጉ እንደን እንዲላኩ እንዲሄዱ ያን ደግሞ የሆነ ጊዜ አይደለም እናረጋው ከወዲሁ ማለት ነው። ከወዲሁ የተላኩ ናቸው እንዳልኩም በየሳምንቱ የወንጌል ስርጭት አለን እንሄዳለን። ጂሰስ ቢን እናሳያቸዋለን ልጆችን ያስተማርኳቸውን ትምህርት ሄደው እነሱ ደግሞ ያስተምራሉ። ሶ their family and their friends mobilize ያደርጋሉ በወንጌል ማለት ነው። ያ ሶ በዚህ መልኩ ልጆች እያደጉ ነው ያሉት ማለት ነው። እና ወንጌል በዚህ መልኩ ወደፊት ምን ቀጥል ከሆነ በዚህ መልኩ ወደፊት ጌታን የሚያውቅ ትውልድ አንደርስታንድ ያደረገ እምነቱን የሚያውቅ ትውልድ ይመጣል ብዬ አስባለሁ። ምክንያቱም ብዙ ተሰብኳል። ምናልባት የሄደ ሀመር ወንጌል ብሰብክ በጣም ብዙ ሰው ጌታን ሊቀበል ይችላል። ግን ተመልሶ ያንን ባህላዊ ስራ ሲሰራ ነው የምታገኘው። ትልቁ ቻሌንጅ ደግሞ ዲስካሬጅ የሚያደርግ ነገር ነው እንዳልኩ ማዋቂ ላይ መስራት መልህ አንደኛው እሱ ነው ትልቁ ቻሌንጅ። ተመልሶ ያንን የቀድሞውን ደንብ ሲያደርግ ምክንያቱም መላቀቅ ኮምፕሊትሊ ዲታች ማድረግ ከዛ ነገር በጣም ነው የሚከብደው። ይረገማሉ ስለሚያምኑበት ደግሞ ይሰራባቸዋል ሲረገሙ። ያ አንዱ የአንዷ ልጅ ሀጮ የምትባል ሀጮና ቶሮ እህታማቾች ናቸውና የእሷ እናት ቆርጣ ሪሊ እግዚአብሔርን አግኝታው ቆርጣ በቃ እኔ ከዚህ በኋላ ደንብ አልሰራም ብላ ስትወስን ባሏ ፈታት ማለት ነው። ከዛ በኋላ ደንብ አሰራባት እና ባላባት ረገማት ምናምን። ከዛ በኋላ ካልተመለሽ እንደዚህ አይነት ነገር ይገጥምሻል ሶ ተመለሽ ነው ያላት። ኖ አለች ማለት ነው። ከዛ በኋላ እሷ ታመመች፣ ልጇ ታመመ። ከዛ ተፈወሱ ብዙ ሲጸለይ መጨረሻ ላይ አይ ቲንክ 3ኛ ልጇ ነው ብዬ ያስባለሁ ሽባ ሆነ ማለት ነው። እግሩ መንቀሳቀስ አቃተው ሽባ ሆነ ተኛ። ምን ልል ነው ስፒሪቱ ሪል ነው የሚሰራው፣ በጣም ነው የሚሰራው። እምነታችን ተፈትኗል በጣም። ቸርች በጣም ይጸልይ ነበረ። እኛም እየሄድን ልጆች በቃ በጣም እንጸልይ ነበርና በቃ ፈራ ነበር። እግዚአብሔር ሆይ ሪሊጅን ማየት ፈልጋለሁ ያልኩበት ልጅ ነው በቃ። ምክንያቱም አያችሁ እናንተ አምላክ እኮ አይሰራም፣ እኛ ያው ሽባ አድርገን አስተኝተነዋል የሚል ሳቤ ነው ያላቸው። እምነቷ በጣም ይገርመኛል። እንዲሆኑ ራሱ እግዚአብሔር ትክክል ነው ትላለች። እኔ ዲፋይን ማድረግ አልችልም የሷን አቋም የምር። ከዛ ግን at the end of the day ልጅ ተፈወሰ ማለት ነው። እና በቅርቡ እንደሆነ ምስጋና ፕሮግራም ነበረ፣ ተጋብዘን ሄደን ጌታን አምልከን አመስግነን ነበር የመጣ ነው። ምን ልል ነው በጣም እንደዚህ አይነት ሚራክልን የምታይበት አይነት አገልግሎት ነው። እንደዚህ አይነት ቻሌንጅ አለባቸው ጌታን ሲቀበሉ እንዲጸኑ በጣም ብትነግራቸውም ግን አንተ ኢየሱስ ያድናል ስላልክ አይደለም፣ በትክክል ጌታን አግኝተውት ኢንካውንተር አድርገውት ነው ወስነው ያን ደንብ አልሰራም ይሉት። በጣም ከባድ ስለሆነ ማለት ነው። እና አንዴ ከተነኩ አይመለሱ። በጣም የሚገርመኝ ነገር የጌታ ስራ እንጂ አስቸጋሪ ነው። እነሱ ጌታ እንዲቀበሉ ማድረግ እንዳልኩ እጃቸውን ያነሳሉ፣ ጌታን ይቀበላሉ፣ እንደን ሲያደርጉ ታያለ ማለት ነው። ያ እሱ በጣም ዲስካሬጅ የሚያደርግ ነገር ነው። ልጆች ሲሆኑ ግን ካልቸርም እንደሆነ አያውቁም። ቫልዩ ሲስተም የላቸው፣ ኮር ቫልዩ ብሎ ያዙት ነገር የላቸው። their world view አንተን የምትቀርጽላቸው የእግዚአብሔርን ካልቸር እያሳየ ነው የምታሳድጋቸው። የእግዚአብሔር ካልቸር ምን እንደሆነ ያው
ዞሮ የእግዚአብሔር ካልቸር እዝ ካራክተር ዋይዝ ማደግ ነው። በቃ እግዚአብሔር መንግስት ጽድቅና ሰላም በመንፈስ የሚሆንሽ ደስታ ናት። through the Holy Spirit የምታረቃቸው ነገሮች የኪንግደሙ ካልቸር ነው። ሶ ያንን ፍቅርን እያዩ ያድጋሉ፣ ደስታን እያዩ ያድጋሉ። በብዙ ጭንቅ ውስጥ ያሉ ናቸው ህጻናት በብዙ because በጣም ብዙ ትራውማ አለባቸው እዛ አካባቢ የሚያድጉ ልጆች። ምክንያቱም ወንዶች ብዙ ጊዜ ድራግ አዲክትር ናቸው፣ መጠጥ ይጠጣሉ። ቦርዴ ነው የሚባል አስካሪ መጠጥ አላቸው ቦርዴ። አሁን እንደውም በጣም የቱሪስት ሀገር አይደለች ቱርሚ፣ ከቃሏም ቱርሚ ነው ጎብኝ ነውና ያ በጣም ፎሬንስ ይመጣሉና ደስ ማይል ነገር ነው የሚያስተምሯቸው። ጋይድ የሚባሉ በወጣትነታቸው ለብዙ ሰብስታንስ አዲክትር ናቸውና ሶ ያንን እያዩ ነው ልጆች የሚያድጉት። አባቶቻቸው ሲመጡ እናቶቻቸውን ሲገርፉ ሲማቱ ነው የሚመለከቱት። በብዙ ጭቆና ውስጥ ነው ሴት ልጅ የምታልፈው፣ እናቶች የሚያልፉት በእንደዚህ አይነት ቻሌንጅ ነውና ያን እያዩ ነው የሚያድጉት። በብዙ ትራውማ ውስጥ ናቸው ልጆች ያሉትና ሶ ያንን ትተው የእግዚአብሔር መንግስት እያዩ ሲያድጉ ትልቅ ብሌሲንግ ነው። ያ ሶ ለዛም ነው የልጆችን አገልግሎት የመረጥ ነው እንደ ቸርችም እንደ ግለሰብም ሳይው ኢፌክቲቭ የምንሆንበት መንገድ ስለሆነ ነው። ያ በጣም ደስ የሚል ስቶሪ ነው ሼር ያረክሽን ያለሽው። እኛን ጠይቅሻለን ብለን ያስብነው ራሱ በደንብ አካተች ነው ያነሳሽልና በጣም ቴንክ ዩ። ሌላ ማንሳት የምፈልገው ነገር እስቲ ፍሩቶችን ደግሞ ብናወራ ሰውም ኢንስፓየርድ እንዲሆን ቴስቲሞኒዎችን ሰዎች እናንተ በምታደርጓቸው ነገሮች ምን ያህል እግዚአብሔር እየሰራ ነው። ሃርድ ታይሞችን ያለፏቸውን ምክንያቱም 1-4 ዓመት እዛ ስፍራ ላይ መቆየት ከባድ ነው። ከነገርሽን ነገር አንጻር ብዙ ቻሌንጆችም ስላሉ በምን አይነት መንገድ እያለፋችሁ ነው፣ እግዚአብሔር ምን ያህል እየረዳችሁ ነው። ከዛ ሲያልፍ ደግሞ ፊልዱስ ምን ያህል ሰፊ ነው ለሰው። በጣም ብዙ ወጣቶች አሉ ይሄንን የሚያዩ የሚሰሙ እግዚአብሔር እንደጠራቸው የሚሰማቸው ነገር ግን በምን አይነት መልኩ ማድረግ እንዳለባቸው ግራ የሚጋቡ ወጣቶችም ስላሉ ሚሽን ፊልዱ ምን ያህል ሰፊ ነው የሚለውን አጠር አድርገን ብናነሳ። ፍሬ ላልከኝ ጥሪያችንም ስትሄዱና ፍሬ ታፈሩ ዘንድ ፍሬያችሁም እንዲኖር ሾምኳችሁ። የኛ አገልግሎት ደስ የሚለው የሚኖር ፍሬ ነው። ልጆች ላይ ማገልገል የሚኖር ነው። እንዳልኩም ፈርታይል ግራውንድ ነው ያሉበት ነው። so their heart is fertile የዘራው ነው የሚበቅለው እና ለውጥ በየጊዜው ነው የምታየው። በየጊዜው ልጆች ከመምጣታቸው በፊት ያለውና አሁን በጣም አማርኛ ይናገራሉ፣ እንግሊዘኛ ይሞክራሉ። ልጆች ያንስቴ በጣም ደስ የሚለው ሄደው ሲያስተምሩ ያው እኔ ልጆች ሄደው ሲያስተምሩ እንባይ ነው የሚመጣው። ሲጸልዩ የምር ነው የሚጸልዩት። በጣም ዲቮሽን ታይም አለን ኤቭሪ ሞርኒንግ 12 ሰዓት እስከ 1 ሰዓት ክላስ ከመሄዳቸው በፊት እንጸልያለን። ሪሊ ዋየር ነው የሚመስለው ላይክ የሆነ ባትል ውስጥ እንዳሉ ምናምን የሚጸልዩት። አንዳንድ እየተቃውሙ ሲጸልዩ ያቁታል ያንዳንዱን ነገር ቤተሰቦቻቸው በምን አይነት ቻሌንጅ ውስጥ እንዳሉ ሰይጣን እንዴት እያሰቃያቸው እንዳለ ያውቃሉ እና ይናገራሉ። እናቴ እኮ እንደዚህ አይነት እንትን አባቴ እኮ መጠጥ ይጠጣል፣ እናቴ እንደዚህ ያደርጋል ምናምን የሚሉኝ እና ጸልዩ እግዚአብሔር ይታደጋቸዋል። ይሄን መንደር እያሰብን እንጸልይ። መንደሩ በጣም ብዙ ነው እና ይሄን መንደር እናስብ፣ ይሄን መንደር እናስብ እያለን ጧጧት እንጸልያለን። ሲጸልዩ በቃ ያስለቅሳል። ብዙ ጊዜ አቁሜ አያቸዋለሁ። በቃ ጸሎቴን አቁሜ እገረማለሁ በጌታ ትልቅ ስራና ጸጋ ነው። ያ ነው በጣም ደስ ያለኝ። ቦዲ በነበረኝ አገልግሎት ልጆችን ማርሲዮ የሚባልበት አካባቢ ነበር ስናስተምር የቆየ ነው ከጓደኞቼ ጋር ነው። አሁን ማርሲዮ ትልቅ ትምህርት ቤት ተከፍቶ ባልሳሳት እስከ 8ኛ ክፍል ተከፍቶ መንግስት ሰርቶላቸው ትምህርት ቤት እየተማሩ ነው ብዙ ልጆች። ያን ሳስብ በጣም ይገርመኛል እግዚአብሔርን ስራ። እኛ እያስተማርን አንዴ ከመንግስት አካል አንዱ ጠርቶን ኢንቫይት አድርጎን ነበረ። ኦፊስ ሄደን አውርተናል ከሱ ጋር። እንዳልኩም ትምህርት ቤት አንድ ናት ያለችው እሱ ከተማው ጋር ነውና ገጠርኩ ትምህርት ቤት መስራት እንፈልጋለን፣ ግን በጣም ነው የሚዋጉት እርስ በርስ። ሙርሲ እና ቦዲ አና ሙርሲን የሚባለው ከተማው
የሙርሲ ማህበረሰብ አለ፣ የቦዲ ማህበረሰብ አለ። በከብት ምክንያት ይጋጫሉ። ጦርነት ነው፣ ሰው ይገደላል። ያ ነገር ተመሳሳይ ነው ሀመር ላይም ያለው። ድንበር ላይ ናቸው። በተለይ አስሌ የሚባልበት አካባቢ ለኬንያ ድንበር ነው። ኤንድ በዚህ በኩል ደግሞ የዳሰነች ህዝብ አለው። እርስ በርስ ይጋጫሉ። በፍየል ምክንያት ይሰራረቃሉ እርስ በርስ። ከዛ ሲጠፋባቸው መጥተው ሰው ነው የሚገሉት። ሁሉም ታጣቂ ናቸው። ሲጠብቁ ታጥቀው ነው እና ሄደው ገለው ይመጣሉ። እነዛ ደግሞ ሪቬንጅ ላይ ያደርጉ ይመጣሉ። እነሱ የገደሉትን እጥፍ ሰው ገለው ይመለሳሉ እና የእግዚአብሔር መንግስት ሪሊ በምድር ሆና ካልሆነ በስተቀር ደቦሙ ላይ ከባድ ነው። መንግስት ብዙ የሚታገልበት ጉዳይ ነው ይሄ የጦርነቱ ጉዳይ። ብዙ ሰው እያለቀም ስለሆነ ማለት ነው እና ለመንግስት የሚከብደው ነገር ነው እና ወንጌልና ወንጌል ብቻ ነው የሚለውጣቸው ሰዎች እና በዛ ኬዝ ቦዲ ላይ ትምህርት ቤት መስራት አቅቷቸው ነበረ። ሞክረው አፍርሰውባቸዋል ነው። ኢቨን ሱካር ፋብሪካ አለ እዛ በጣም ትልቅ የመንግስትና ያ እንዲጀመር በጣም ብዙ ህዝብ ነው ያለቀው። በጣም ብዙ ህዝብ ማደግ ስለማይፈልጉ ካልቸራቸውን የሚያስተዋቸው ስለሚመስላቸው ይሄ የከተማው እንትን እንዲከፈት አልፈለጉም ነበር። መንግስት ተዋጋቸው። በጣም ብዙ ሰዎች ናቸው የሞቱትና እንደዚህ አይነት የሴኩሪቲ ኬስ ስላለባቸው ትምህርት ቤት የመክፈት ሀሳብ ቢኖራቸውም ግን ይከብዳቸው ነበረ። ከዛ ግን እኛ እየሄድን ስናስተምር አይተው በጣም የተገረሙት እና እኛ እንፈራቸዋለን። እናንተ እግዚአብሔርን ይዛችሁ ስለምትሄዱ ጌታ ይረዳቸዋል። ግን እናንተን ተንተርሰን ትምህርት ቤት የመክፈት ሀሳብ አለን ነው ያለን ቃል በቃል። ያኔ እንዳልኩም የዛሬ 4 አመት ማለት ነው። ከዛ በኋላ ደስተኞች እንደሆነ ነገር ናቸው። የምንረዳቸው ነገር ካለ እኛ ሬዲ እንደሆንን ቤተክርስቲያን ሬዲ እንደሆነች ነግረን ወጣን ማለት ነው። ከዛ በኋላ አሁን በቅርብ ሄጄ ሳይ ትልቅ ትምህርት ቤት ተከፍቷል። ልጆች እየተማሩ ነው። ላምን አልቻልኩም። ትልቅ እግዚአብሔርን የማመሰግንበት ርዕስ ነው ይሄ ትምህርት ቤት መከፈቱ ቦዲ። ያ ከዛ ውጪ እንዳልኩም በልጆች የዕለት ተዕለት ህይወታቸው ወንደር የሚደረግበት ነገር ነው። እግዚአብሔር የማመሰግንበት ነገር ለውጣቸው ሲያስተምሩ ሳያቸው ልጆች እግዚአብሔር ይመስገን። አሁን በጣም ብዙ ሰዓት ነው የያዝንሽ። ወደ ማጠቃለያው እየመጣን ነውና አንደኛ ምን ማየት እንደምትፈልጊ ብትናገሪ ውስጥሽ ላይ ያለውን ቪዥን በቦዲም ወይም ባለሽበት በሀመር አካባቢም ሊሆን ይችላል፣ እንደ ኢትዮጵያም ሊሆን ይችላል። በውስጥሽ ያለ ማየት የምትፈልጊው ነገር ምንድነው ማለት እሱ ነው። አይ ቲንክ ፑሽ የሚያደርገው አይደለ ወደፊት እንድትሄጂ እንድትጠነክሪ የሚያደርግሽ የሆነ ያየሽው ነገር ነው ያምናለውና እሱንና ለወጣቶች ያለሽን መልእክት ብትሰጪ። እኔ ወጣት ሚሽነሪዎችን ሳይ ውጭ ሀገርም ያሉ ወጣቶችን ሳይ የሆነ ስራ ጨርሰን ወይም የእድሜያችን መጨረሻ ላይ አይደለም ለእግዚአብሔር ልናገለግል ራሳችንን መስጠት ያለብን ብዬ አምናለሁና አንቺ ግራጁዌት እንዳደረግሽ ነው ወደዚህ ሚሽን ፊልድ የገባሽውና እሱንም ያሰብሽ ላይክ ያንግ ኤጅ ለሚሽን የተገባ እንደሆነ ለእግዚአብሔር መንግስት ስራ ይሄም እድሜ ለእግዚአብሔር የተገባ እንደሆነ ፕሪሺየስ የሆነውን ታይም ለእግዚአብሔር መስጠት እንደሚገባን እንድታወሪ። ግን መጀመሪያ ማየት የምትፈልጊው ምንድነው አንቺ? እሺ ጠቅላላ ደቡብ ውስጥ የታረደው በግ የመስዋዕትነትን ዋጋ ሲቀበል ማየት ለኔ ጌታ ሲመለክ ማየት፣ ጌታ ሲነግስ በሰዎች ልብ ውስጥ ነክሶ እሱ ሲመለክ ማየት ለኔ ትልቁ ሳቲስፋክሽን ነው። ያ አርብቶ አደሮቹ እግዚአብሔርን ሲያመልኩ አውቀውት ሲያመልኩ የእግዚአብሔር ስም ሲቀደስ ህጻናት ጌታን ሲያመልኩ ማየት ትልቁ ደስታዬ ነው የምር በጣም። እና ሌላው ለቤተ ክርስቲያን ማለት የምፈልገው ጉዳይ አለኝ፣ ሀሳብ አለኝ። ቤተ ክርስቲያን እይታዋን ያልተደረሰ የህዝብ ክፍሎች ጋር ብታረግላለሁ
በዚህ ምድር ኤግዚስት የማድረጓ ሚስጥር እነዚህ ሰዎች እንደሆኑ ብትረዳ ጌታ ባልሰጣት አጀንዳ ላይ ባትቆይ ኢነርጂዋን ባታባክ ብዬ ለቤተክርስቲያን መልእክት ማስተላለፍ ፈልጋለሁ። ለየቸርቾቹ ሚሽንን የልብ ምታቸው አድርጎ የሚሰሩ ቸርቾች ብዙ አላየውም። ያሳዝናል። ትኩረታችን አሁን ተቀይሯል። ብዙ ነገር ላይ ሆኗል። ዋናው መሆን ያለበት ነገር ላይ አይደለም። ያ እሱ ነገር ልብ ይሰብራል። ምክንያቱም እዛ ሄዶ እንደኖረ እንዳየ እዛ ያለውን ኒድን እንደተመለከተ ሰው እዚህ ያለውን ደግሞ ስትመለከት የተማረ የምትለው አቅም ያላቸው ገንዘብ ያላቸው እውቀት ያላቸው ብዙ ህዝብ ያላቸው ሰዎች ቸርቾችን ስትመለከት እይታቸው ሌላ ሲሆን ያሳዝናል። ያ ጌታ በዚህ ጊዜ ምንድነው ፊል እያደረገ ያለው ብዬ ሳስብ ያዘናል የሚመስለኝ በብዙ ቸርቾች የምር አትሊስት መጸለይ ይቻላል። እግዚአብሔር ይመስገን አንዳንድ ቸርቾች በጣም ይጸልዩ አሉ፣ ሚሽነሪ የሚልኩ አሉ፣ ግን ሁሉም አይደሉም። እና 99% አቅሟን ኢነርጂዋን ኤቭሪቲንግ ሚሽን ላይ አድርጋ 1% ቢሆን ደስ ባለኝ ነበር። ግን ተቃራኒ ነው ብዙ ቦታ። ያ ነገር ልብ ይሰብራል። እንንቃ እንድረሳቸው። ይቻላል። ጌታ ከሰማይ ከወረደ እኛ ካለንበት ስፍራ ሄደን ልናገኛቸው ይቻላል። ከቆረጥን ፍቅሩ ካንገበገበን ሀርት ቢቱን መስማት ከቻለን ይቻላል። ያን ማለት ፈልጋለሁ። ወጣቱ ዛሬው አገልግሎት ሰፊ ነው፣ በጣም ሰፊ ነው። የሚያስተምሯቸው አስተማሪዎች የሏቸውም። አንዳንድ ቸርቾች ያሳዝናሉ። ሚሽነሪዎች የሚያስተምሩት ነገር ግራ የሚገባቸው እዛው ኔቲቮቹ ጌታን ተቀብለው ፓሽኔት ሆነው ምናምን ከዛም እንደሚያስተምሩ ግራ ይገባቸዋል። እዚያ ማርጠን ነው ይሄ ያስተምረን እያለን የምንማረው። የደቀ መዝሙር ትምህርት የመማር ብዙ እድሎች አሉ። እዛ ግን ምንም እድል የሌላቸው ማህበረሰቦች አሉ። እነዛን እናስባቸው። ያለንን አቅም ኢነርጂያችንን እነሱ ላይ ብናረግ ጌታ የሚፈልገው ምርጡ እድሜያችንን ነው። እግዚአብሔር የሚፈልገው ውድ የምንላትን በተለይ ይሄ ሀቤቶች እግዚአብሔር በጣም የሚፈልገው ይመስለኛል። ምክንያቱም ብዙ ዲሲሽን ሜክ የምናደርግበትም ኤጅ አይደለ እንደ ኢትዮጵያ። ክላስ ግራጁዌት ካደረግን በኋላ እድሉ አለን በራሳችን ህይወት የመወሰን ነው። የዛኔ ኮንሽስ እንሆን፣ የእግዚአብሔርን ጥሪ ቆም ብለን እናስተውል። ምንድነው እግዚአብሔር የሚለውን ብናስተውል ቆንጆ ነው። መከሩ በጣም ሰፊ ነው። ሰራተኞች ምን ያህል ብትሉኝ ጥቂት የሚለው ቃል አይገልጽም። በጣም ጥቂት ናቸው። የመከሩ ጌታ ሰራተኞች እንዲጨምርልን ጸሎታችን ነው። እኛም እዛ ያለን አገልጋዮች እዚህም ያላችሁ ብትጸልዩ ብዬ የምለው ያ ነው። ብዙ ሰው እየሄደ it's not only just gospel preach ማድረግ እኮ ላይሆን ይችላል፣ ግን ሄዶ ብዙ ስራዎችን መስራት ይቻላል። ሆሊስቲክ የሆነ አገልግሎት ማገልገል ይቻላል። የቀደሙ ሚስዮናውያን በተለይ እኔ ያለሁበት ተወልጄ ያደኩበት ሀገር የነበሩ ሚሽነሪዎች ሲመጡ ሆሊስቲክ የሆነ አገልግሎት ነው የሰጡ። ሆስፒታል ሲሰሩ ነበረ። ብዙ ሰዎችን ስጋቸውን አሁን ነፍሳቸውን አይደል የምናክመው ወንጌል ስንናገር ስጋቸውን አክመው ነው ከዛ በኋላ ነፍሳቸውን ማከም የሚጀምሩት። መንገዳቸው እንደዛ ነበር። ሲመጡ እንደዛ ማድረግ ይቻላል። ብዙ ኢንቨስት ማድረግ ይቻላል። መሬቱ ለምለም ነው። በተለይ ቦዲ ነው በጣም የሚገርም ነው። የዘራው የሚበቅልበት ነው። እንደዛ አይነት ሀሳብ ያላቸው ወጣቶች ካሉ ሪሊ ካሬጅ አረጋቸዋለሁ። ሄዶ እዛው ኢንቨስት ቢያደርጉ ብዙ ወጣት ኢንቨስተሮች እንዲመጡ ጸሎቴ ነው። ብዙ የሚያስተምሩ ሆሊስቲክ የሆነ አገልግሎት መስጠት የሚችሉ ወጣቶች። ለዛም ነው ብንሄድ ምለው ሄዶ ከማየት ነው ራይ የሚፈልቀው። ሚሽን ማይንድድ መሆን የሚቻለው ያኔ ነው። እና ፕሮፌሽናሊ ሚሽን ማይንድድ ሆኖ ፊልድ ውስጥ ማገልገል ይቻላል። ያንን ኢንካሬጅ አደርጋለሁ ለወጣቱ። ሌላው ፓዙ እንዴት ነው? የመሞት ጉዳይ ነው።
ቅድም ያልኳችሁ ነገር ላይ መጨመር የምፈልገው ነገር ዮሐንስ ወንጌል ምዕራፍ 12 ቁጥር 24 አካባቢ ኢየሱስ ምን አለ? እውነት እውነት እላችኋለሁ የስንዴ ቅንጣት ካልወደቀች ካልሞተች ብቻዋን ትቀራለች፣ ብትወድቅ ብትሞት ግን ብዙ ፍሬን ታፈራለች ነው ያለው። የሚሽን ፊልድ አገልግሎት እንደዚህ ነው። ራስን መግደል ይጠይቃል፣ መሞት፣ ዲሳፒር ማድረግ። ይሄ እኔነት መንፈስ ለኔ ማለት ያ ነገርህን ትገለዋለህ። ሶ ፕሮሰሱ ያ ነው። ለዛ ነው ፔንፉል የሚሆነው። ካራክተር ላይ እንድትሰራ ያደርጋል። እና ወጣቶችን ማለት የምፈልገው ነገር ካራክተራችን ላይ እንስራ፣ እንሞት፣ የስጋ ስራዎቻችንን እንግደል፣ የመንፈስ ፍሬ ይታይብን፣ ፍቅር ይታይ፣ ኮምፓሽን ሀርት ይታይብን፣ ራስን መግዛት ለኔ ከማለት አለ አንድ ቀን ላይክ በቀን አንዴ በልቶ ማደር የማይችል አለ ብሎ ማሰብ ቢቻል፣ ትንሽ አርቆ ማየት ቢቻል፣ ከፊታችን የተጋረጠውን ነገር መክፈፍ ቢቻል፣ አርቆ ማየት ቢቻል፣ ፊልዶችን ማየት ቢቻል፣ ኢትዮጵያ ውስጥ ከኢትዮጵያ ውጭ እና ግሎባል የሚያገለግሉ ብዙ ወጣቶች እንዲነሱ ጸሎቴ ነው። ያ ሶ ትምህርት ቤት ስንማር እንደ አንድ ኮርስ አድርገን ጎን ለጎን የሚሽን አገልግሎትን ብንማር ደስተኛ ነኝ። ቸርች ያንን ነገር ብታመቻች ሲሪየስሊ ባይብልን ይዘን ሄደን ብናጠናው፣ እዛ ውስጥ የእግዚአብሔርን ልብ ብናገኝ፣ ራያችንን እዛ ዲስከቨር ብናደርግ፣ ያ ብዙ አብዛኛው ጊዜያችንን ትምህርት ቤት ውስጥ ስለምናሳልፍ አንድ ኮርስ የሚሽን ኮርስ አለ በራሳችን ብንል ራሳችን ማስተማር ብንችል፣ ማጥናት ቢቻል፣ ዝም ብለን ማየት ዶክመንታሪ ፊልሞችን ማየት ቢቻል፣ ያ እነዛ ነገሮች ያው እኔ ያ ነገር ነው በጣም ያነቃቃኝ። ያው ልጅ እያለሁኝ ጀነራልስን እንግዲህ ደጋግሜ ነው ያነበብኩት። የነ ካትሪን ኩማር ታሪክ፣ ማሪያ ዌድወርስ፣ ኤሚ የነሱ ሴቶቹ በጣም ነው የሚነኩኝ። አንድ ቀን በሆን ምላቸው እግዚአብሔር እድል ሰጥቶኝ እንዳገለግል ደግሞ በዚህ መልኩ ሳገለግል በጣም ፕራውድ ማድረግበት ነገር ነውና በጣም ኢንካሬጅ ያደርጉናል። እንደዛ አይነት መጽሐፍቶች ብናነብ፣ የሚሽን መጽሐፍቶች ብናነብ ወጣቶችን ኢንካሬጅ አደርጋለሁ። ራሳችንን እንግደል፣ ኮምፎርት ዞናችንን እንልቀቅ፣ የእግዚአብሔርን ሀርት ቢት እናድምጥ እላለሁ። ቴንክ ዩ። በጣም የሚወራ በጣም ብዙ ነገር ነው ያለው። ያው ሰዓት ስለሚገድበን ነው የምናቆመው እንጂ ስላካፈልሽን ስቶሪዎች፣ የህይወትሽ አጋጣሚዎች፣ የወሰንሽባቸው መንገዶች ለብዙ ወጣቶች በሚሽን አሁን ባለሽበት መንገድ ብቻ ሳይሆን በሌላ መንገድ ህይወታቸውን ለጌታ የሚሰጡበትን መንገድ ወደኋላ ዞር ብለው ኮንሲደር እንዲያደርጉ የሚያደርግ ነውና ከልብ እናመሰግናለን። መጨረሻ ላይ ግን በምን ሊያገኙሽ ይችላሉ? ከአንቺ ጎን መቆም የሚፈልጉ ሰዎች ቢኖሩ ደግሞ ስለ ሚሽን አንቺን መጠየቅ፣ ውስጣቸው ያለውን ነገር ሼር ማድረግ የሚፈልጉ፣ እዛ መጥተው ደግሞ መጎብኘት የሚፈልጉ ሰዎች ካሉ እንዴት ያገኙሻል? ሶሻል ሚዲያ ያለሽ የሚለውን እሱን ንገሪና ጨርሳለን። ያ በቅርቡ ሞር ኢንጌጅ ማድረግ ይመስለኛል ቲክታክ ላይ እንደን ሌላ ቴሌግራም ላይ ማውራት ይቻላል። ብዙ ወጣቶች ብዙ ጥያቄ እንዳላቸው አውቃለሁ፣ ግን እስካሁን ብዙ አቫይላብል አልነበርኩኝም። ግን አሁን ሳስብ ብዙ መንገድ የሚፈልጉ መንገዶችን የሚያሳያቸው ሰው የሚፈልጉ ወጣቶች እንዳሉ ፊል ስለማስብ ኢንጌጅ ላደርግ ሀሳብ አለኝ። ያው ዛሬ ኮንታክት ሊያደርጉኝ ይችላሉ። ቴንኪዩ። በጣም እናመሰግናለን ስለሰጠሽ ጊዜ። በጣም እናመሰግናለን። እግዚአብሔር ይባርክሽ። ደግሞ እየሰራሽ ስላለው ስራ እግዚአብሔር ጸጋውን ያብዛልሽ። እኛም እንጸልይልሻለን። እግዚአብሔር ይባርካችሁ። ዛም ቲሞች እንዳሉሽ፣ ጓደኞች እንዳሉሽ ስትነግሪኝ እየገረመኝ ነው። ምን አይነት ሰርክል ነው እያልኩ ነው ባይዘው። እግዚአብሔር ይባርካችሁ። በእውነት ትልቅ ስራ ነው እየሰራችሁ ያላችሁት። ምናልባት ቴሌግራሟን አክሰስ ለማድረግ ወይም ለማግኘት እኛ ጋር ቢጽፉልን ቴሌግራም ቻናል ስላለን በዛ ኮኔክት ማድረግ እንችላለን። እግዚአብሔር ይባርክሽ። ቴንክ ዩ። በጣም ቴንክ ዩ። ይሄ በጣም አመሰግናለን። እንግዲህ ተመልካቾቻችን ከጽዮን ጋር ያደረግነው ቆይታ ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።